ልፋታቸው እንዴት ነበር? እንደ ልጅ አባትህ ለሶፊስ ሲያደርጉ የነበረውን ልፋት እንድትነግረኝ። በመሃሉ ወይዘሮ ሳህለወርቅ ፕሬዝዳንት ሳህለወርቅ እንደወጡ ድንገት ኮላፕስ አደረገ። እውቅና ለመስጠትም ሆነ ለማመስገን ይህን ፕሮግራም አዘጋጅተው ላደረጉት የማህበር አባላት ትልቅ ምስጋና ማቅረብ እፈልጋለሁ። እንኳን ደህና መጣችሁ። እንግዲህ በተጣበበ ጊዜ እንደገና ደግሞ በነዳጅ መጥፋት ምክንያት ትራንስፖርት ብዙ በተቸገራችሁበት ሁኔታ ተቸጋግራችሁ እዚህ ስለመጣችሁ እናመሰግናለን። ምናልባት ለአንዳንዶቻችሁ ሀሳቡን ገልጸናል። ላልመጣችሁት ደግሞ ማልማት ላልነገራላችሁ የዛሬው ቀን እስከዛሬ ድረስ ማህበሩን በልዩ ልዩ መንገድ ሲያገለግሉ ለነበሩ ወንድሞቻችን አሁን በስራ አስፈጻሚነት ወይም በጠቅላላ ጉባኤ አመራርነት የማይቀጥሉ ሰዎችን እውቅና ለመስጠት ነው እና ትንሽ ፕሮግራሞች አለን። እሱ ፕሮግራም ላስተዋውቃችሁና ወደ መጀመሪያው እንሄዳለን። መጀመሪያ የመክፈቻ ንግግር ይኖረናል። ቀጥሎ የዕለቱን መርሃ ግብር አስመልክቶ ንግግር ይኖረናል። ከዚያ ማህበሩን በጠቅላላ ጉባኤ አመራርነት እንዲሁም በስራ አስፈጻሚነት ላገለግሉት አባላት እውቅና የሚሰጥበት መርሃ ግብር አለን። ሌላው ከ1914 ዓመተ ምህረት በፊት ሶፊስ ያበረከተውን አስተዋጽኦ አስመልክቶ እንደዚሁ ንግግር ይኖረናል። በ2014 ዓመት ሶፊስ እንደገና ለመቋቋም የተደረገውን ጥረት አስመልክቶ ንግግር ይኖረናል። ከዚያ የመዝጊያ ንግግር ይኖራል። ከመዝጊያ ንግግር በኋላ ደግሞ ቢያንስ ሻይና ቡና ተገባብዘን ፕሮግራማችንን እንቋጫለን። ስለዚህ በዚህ በወጣው መርሃ ግብር መሰረት ዶክተር ዮሐንስ አድገህ የኢትዮጵያ ጥናትና ምርምር ተቋም ዳይሬክተር የመክፈቻ ንግግር እንዲያደርጉልን እጋብዛለሁ። እግዚአብሔር ይስጥልኝ። እንደምን አደራችሁ። የኢትዮጵያ ጥናትና ምርምር ተቋም ወዳጆች ማህበር ከተቋቋመ በጣም በርካታ ዓመታት ተቆጥረዋል። ከሰነድ እንዳገኘ ነው፣ ከመረጃዎች እንደቀሰም ነው ለኢትዮጵያ ማህበራዊ ሳይንስና ነገረሰብ የኔ ትርጉም ነው ሂማኒስ ጥናቶች የምርምር መውጫ መንገድ ወይም ሪሰርች አውትሌት ሆኖ የሚያገለግለው በዋናነት የኢትዮጵያ ጥናትና ምርምር ተቋም ነው። እርግጥ ነው ስለ ብቻ የተወሰነ አይደለም። ብዙ ጥናቶች በኢትዮጵያ ጥናትና ምርምር ሊከናወኑ ይችላሉ፣ የተፈጥሮ ሳይንስንም ጨምሮ። ግን በዋናነት በማህበራዊ ሳይንስና በነገረሰብ ጉዳዮች ላይ የሚያጠነጥኑ የምርምር ስራዎች የሚከናወኑት በዚህ ቤት ነው። ለነዚህ የምርምር ስራዎች በመረጃ ምንጭነት የሚያገለግሉ የተለያዩ ድርሳናት አሉ፣ ሰነዶች አሉ፣ መጻሕፍት አሉ። ከትናንሽ በራሪ ወረቀቶች በትልልቅ አጋሰስ ሊሸከማቸው እስከማይችል ድረስ የሚደርሱ ማኑስክሪፕትስ ወይም የመረጃ ምንጮች አሉ። እነዚህን በመሰብሰብና ለተመራማሪዎቹ ምቹ የምርምር ቦታ በመፍጠር ረገድ የኢትዮጵያ ጥናት ተቋም ወዳጆች ማህበር ያበረከተው አስተዋጽኦ በጣም ከፍ ያለ እንደሆነ አባላቱም በህይወት ያሉ ይነግሩናል፣ የተጻፉትም ያስረዱናል። ድምጼ መረዋ ድምጽ ነው ያለን እያልኩ ፎክር ነበር። ስለዚህ አይሰማም እንደምታስበው አይደለም እያለ ነው ጋሽ መስፍን። እሱን ብቻ አይደለም፣ በዚህኛው ሙዚየሙም በኩል የሙዚየም ስብስቦችን ከጥቃቅን የብሔር ብሔረሰቦች ማንነት መግለጫ ጀምሮ
የጋራ ሀገራዊ ስዕል የሚፈጥሩ ትልልቅ የሙዚየም ቅርሶችን በማሰባሰብና ለጥናትና ምርምር እንዲውሉ ለጉብኝት ለአውደ ርዕይ እንዲያገለግሉ ከፍተኛውን ሚና የተወጣው እንደዚሁ ካሉ ስብስቦች ውስጥ 70-80% የሚሆነውን የሰበሰበው የኢትዮጵያ ጥናት ተቋም ወዳጆች ማህበር ነው የሚባለው እናምናለን። ምናልባት ከተቋቋመበት ከ1968 ምናምን ዓመተ ምህረት ጀምሮ እስካሁን ድረስ ባለው ጉዞ ውስጥ ከፍተኛ አስተዋጽኦ አበርክቷል። ወዳጆች ማህበር ከተቋሙ ደሞዝ እየተከፈላቸው ድርጎ እየተሰፈረላቸው ሊመራመሩ፣ ሊሰሩ፣ ሊሰበስቡ፣ ሊያደራጁ ከተቀጠሩት በላይ የኢትዮጵያ ቅርስ፣ የኢትዮጵያ የመረጃ ምንጭ መጻሕፍት ጭምር ለኢትዮጵያውያን አሁን ላለውም ለመጻኢው ትውልድም ያስፈልጋሉ ብለው በራሳቸው ፍላጎት ማህበር መስርተው በተቆርቋሪነት ተነስተው ትውልድ ሊያሻግሩ የሚችሉ ቅርሶችን በመሰብሰብ ረገድ የኢትዮጵያ ጥናትና ምርምር ተቋም ወዳጆች ማህበር ያደረገው አስተዋጽኦ ከባድ ነው። ይህንን እኛም ባንመሰክር ራሳቸው የተሰበሰቡት ድርሳናት ይናገራሉ። በጣም በርካታ በጀት ተመድቦላቸው መንግስት ሚኒስቴር መስሪያ ቤት አቋቁሞ በሚኒስቴር መስሪያ ቤቱ ውስጥ መዋቅራዊ አደረጃጀት ፈጥሮ ለመስሪያ የሚሆን በጀት መድቦ እንዴት እንደሚሰሩ ፖሊሲ መመሪያ አዘጋጅቶ ሰጥቷቸው ሊሰሩ የማይችሉትን እነዚህ የኢትዮጵያ የቁርጥ ቀን ልጆች ለኢትዮጵያ ጥናት የሚሆኑ ከባድ ስራዎችን አከናውነዋል። ይሁን እንጂ ጉዞው ግን አልጋ ባልጋ የነበረ አይመስለኝም። የኢትዮጵያ ጥናት ተቋም ወዳጆች ማህበር እነዚህን ስራዎች ሲሰሩ ሁሉ ነገር አልጋ ባልጋ ሆኖ ተመቻችቶላቸው አይመስለኝም። መነሳት፣ መውደቅ፣ መድከም፣ መጠንከር የሰው ልጅ ባህሪም ጭምር ስለሆነ ተቋምም እንደዛው የሚወድቅበትም የሚነሳበትም ስላለ ተቋምም የሚገለጸው የሚወከለው በሰው ስለሆነ ሰው ደግሞ ውሱን ስለሆነ ጊዜና ቦታ የሚወስነው ስለሆነ እንደዚህ አይነት ችግሮች የሚታዩበት ይመስለኛል። ስለዚህ በቅርብ ጊዜ ዓመታቱን አላውቅም፣ ግን ቢያንስ በቅርብ ጊዜ በእኔ መምጣት ዋዜማ አካባቢ ሶፊስ በሚጠበቀው የልማት እና የእንቅስቃሴ ደረጃ ነበረ ማለት ያቅተኛል። በእኔ ምጽአት ዋዜማ ብቻ ሳይሆን ከመጣሁም በኋላ ያለው እንቅስቃሴ እንደገና ለመደራጀትና ለመነቃነቅ እየሞከረ እንጂ በሚጠበቀው ደረጃ የኢትዮጵያ ጥናትና ምርምር ተቋምን እያገዘ ነው ለማለት ያንን ተአምር የሰራ ማህበር በአፍሪካ ምናልባትም ብቸኛ ሆና እንድትወጣ ኩራት ልትሆን የምትችል ሀገር እንድትሆን ያደረገን ተቋም የመራ የደገፈ ማህበር አሁን ያለበት ደረጃ የሚደገፍ ነው የሚመስለው። ይህን በማለት ይቅርታ ይደረግልኝ። ያም ሆኖ ግን ጨርሶ እንዳይጠፋ እንደገና ለመደራጀት እንደገና በወኔ ለመነሳት እንቅስቃሴዎች እየተደረጉ እንደሆነ አውቃለሁ። በእርግጠኝነት በቅርብ ጊዜ የአዲስ የስራ አመራር ቦርድ ተዋቅሯል። አዲስ የስራ አስፈጻሚ ኮሚቴ ተመስርቷል። ይሄ አዲሱ መዋቅር ከኢትዮጵያ ጥናትና ምርምር ተቋም ጋር በመተባበር ትልቅ ስራ እንዲሰራ እኛ እንፈልጋለን። 50% መንገድ አይደለም 90% መንገድ መተን 10% ብታግዙ በነፃ የሚሰጡን ስለሆነ እንዲሁ የምታበረክቱልን ስለሆነ በጣም በፍቅርና በናፍቆት እናግዛለን። እናም
ቅድም በመርሃ ግብር መሪው እንደተገለጸው የዛሬው መርሃ ግብር ከዚህ ቀደም ከፍተኛ መስዋዕትነት የከፈሉ በጣም ህይወታቸውን ሁሉ አደጋ ውስጥ እስኪገባ ድረስ ትልቅ መስዋዕትነት የከፈሉ ለዚህ ለሶፊስ ለማህበሩ አለ በማህበሩ አማካኝነት የኢትዮጵያ ጥናት ተቋም ከፍ ለማድረግ እነዚያ የቀደሙ ሰዎች አድርሰውት በነበረው ደረጃ እንደርስ ዘንድ የሚደግፉ ምሰሶ ጋግራ ማገር ቢሆኑን የሚታትሩ ሰዎች የአገልግሎት ጊዜያቸውን ጨርሰው በክብር ለመሰናበት ነው መርሃ ግብሩ የተጠራው። በክብር ይሰናበታሉ ማለት ከነበሩበት ፖዚሽን ዞር ይላሉ ማለት ነው እንጂ ወደ ቤታቸው ሄደው አንጥፈው ይተኛሉ ማለት አይደለም። ገና ይቀጥላሉ። እንደገና በሌላ ዙር ደግሞ የሚመጡ እንዳሉ እንዲሁ እናውቃለን። እና ይህን ዲሞክራሲውን ለመለማመድ ያክል ነው ተርማቸውን ሲጨርሱ ዞር የሚደረጉት እንጂ በአገልግሎት በሐሳብ በቴክኒክ ግን አብረውን እንደሚቀጥሉ ያው ተስፋ ይደረጋል። የነ ፕሮፌሰር ሪቻርድ ፓንክረስትን የነ ፕሮፌሰር ዮናስኪ ከነሱ የተረከቡ ሰዎችን ትሩፋት የሚያስቀጥል ማህበር እንዲሆን በጣም እመኛለሁ። በዚህ አሁን በተቋቋመው ማህበር አዲሱ መዋቅር ውስጥ ተስፋ የማደርጋቸው ወጣቶችም ስላሉበት ጠንከር ብለው ይሰራሉ ብዬ አምናለሁ። ስለዚህ ሽማግሌዎቹ መንገድ ማሳየት፣ መምከር፣ የነበረውን ዓለም አቀፋዊና አህጉር አቀፍ ግንኙነት ማሳየት፣ መኮትኮት፣ ማብቃት ግዴታችሁ ይሆናል። ወጣቶቹ ደግሞ ከእኛም ጋር እየተነጋገራችሁ ከአባቶቻችሁ ምክር እየወሰዳችሁ በጋራ ፕሮጀክቶችን አብረን እንድንሰራ ፕሮጀክቶችን ማለት የሶፊስ ዋና ዋና ዓላማዎች ማለት ነው። የነበሩ ዓላማዎችን ማስፈጸም የሚያስችል ቁመና እንዲኖረን አደራ ማለት እፈልጋለሁ። በጣም በእናንተ ፊት መቆምና እንዲሁም ላስና ስለሆነ ነው መናገር ሆነ ለመናገር በጣም የሚገባኝ አይደለሁም። ስለመጣችሁ በጣም ደስ ብሎኛል። ጉባኤያችሁ፣ ምክክራችሁ፣ ውይይታችሁ የተባረከ እንዲሆን እመኛለሁ። አመሰግናለሁ። እሺ፣ ዶክተር ዮሐንስ አድገህ የኢትዮጵያ ጥናትና ምርምር ዳይሬክተር በጣም አመሰግናለሁ። ዶክተር ዮሐንስ አድገህ እሱ እንደተናገረው ሌላ መርሃ ግብር ነበረው ከዚያኛው አዳራሽ። አይ እዚያም እንፈልግሃለን በቁምም ቢሆን ነው እንኳን ደህና መጣህ ማለት አለበት። ጉዳዩ ያንተም ነው። የኢትዮጵያ ጥናትና ምርምር ዳይሬክተር በመሆኑ የኢትዮጵያ ጥናትና ምርምር ወዳጆች ማህበር የስራ አስፈጻሚ ኮሚቴ አባል ነው እሱ በዳይሬክተርነቱ። ስለዚህ በጣም በተጣበበ ጊዜው እዚህ መጥቶ ይህን ፕሮግራም ስለከፈተልን በጣም እናመሰግነዋለን። ዶክተር ዮሐንስ ትንሽ ነው እንደሚጠበቅባችሁ ሆናችሁ አላገኛችሁም ብሎናል። ምናልባት እንግዲህ ዮሐንስ በእኛ በኩል ያለውንም ችግር አለመረዳት ነው። ወደፊት አንዳንዶቹ ይናገሩታል፣ ይጠቅሱታል። ከወደቀበት ይህን ማህበር አንስተው እዚህ ደረጃ ለማድረስ ከዚያም ደግሞ ትልልቅ ህልም የነበራቸው ሰዎች ነበሩ። ያንን እንግዲህ ለማድረግ በሚታቱበት ጊዜ ትንሽ የጤና እክል ገጥሟቸው ያላደረጉ በእውነት ለመናገር እነሱ በኋላ ማስረዳ እንችላለን። ብዙ ነገር ነበሩ። በዚያ ምክንያት ትንሽ መቀዛቀዝ ነገር ታይቶ ሊሆን ይችላል። ነገር ግን ዛሬ ቢሆን ትልቁ ህልሙ የዚህ የወዳጆች ማህበር እርዳታ ማሰባሰብ እና የኢትዮጵያ ጥናትና ምርምር ወዳጆች ማህበርን ማነው ተቋምን በትልቁ መርዳት ነው። እምነት የሚጣልበት ነው። ብዙ ሰው ህይወቱ እንደዚሁ አያይዞ ብዙ ሊሆን ያሳለፈ ሰው አለ። ይሰማል። ትንሽ የማይክ ችግር አለ መሰል እዚያ ጋር። ስለዚህ ለማንኛውም ላደረጉት ንግግር ዶክተር ዮሐንስ እናመሰግናለን። ቀጥሎ ፕሮፌሰር ሽፈራው የዕለት
የፕሮጀክቱን መርሃ ግብር አስመልክቶ ንግግር ያደርጉልናል። እንደምን አረፈዳችሁ፣ እንኳን ደህና መጣችሁ ብዬ መጀመር እፈልጋለሁ። ዛሬ እዚህ መምጣት በሁለት ምክንያት ከባድ፣ ስለዚህ ምስጋናችን በዛ ምክንያት በጣም ከፍ ያለ ነው የሚሆነው። አንደኛው የእረፍት ቀን ነው። ብዙ ስራ መስራት የምትፈልጉበት ነው። ያንን መስዋዕት አድርጋችሁ እዚህ ድረስ ስለመጣችሁ በጣም እናመሰግናለን። ሁለተኛው ያው የቤንዚን እጥረት አለ፣ የመኪና መብዛት መንገድ ላይ የሚያደርገው መጨናነቅ አለ። በዚህ ሁሉ ችግር በመምጣታችሁ በጣም እናመሰግናለን። ዛሬ የምንሰበሰበው ዋና ዓላማው እውቅና ለመስጠት በፊት ለነበሩት አመራሮቻችን እውቅና ለመስጠት ነው። ላደረጉት አገልግሎት፣ ለሰጡን መድከም ብቻ ሳይሆን እንደው ፍቅር፣ ወዳጅነትን በአሰራራቸው በቃ የስራዬ ነው ልወጣው በሚል ብቻ ሳይሆን በከፍተኛ ስሜት በያዘ መንገድ ስለነበረ ይሄንን ግምት ውስጥ አስገብተን አዲሱ የስራ አስፈጻሚ ኮሚቴ ስራ ከመጀመሩ በፊት እነሱን አመስግነን እነሱን አሰናብተን እንጀምር በሚል ነው። ምክንያቱም ታህሳስ 4 ቀን ያለፈው ታህሳስ 4 ቀን ጠቅላላ ጉባኤ የማህበሩን አድርገን ነበር። ጠቅላላ ጉባኤ ሲደረግ የጠቅላላ ጉባኤው አመራር ውስጥ የተወሰነ የአመራር ለውጥ፣ የስራ አስፈጻሚ ኮሚቴ ውስጥም የተወሰነ የአመራር ለውጥ ተደርጎ ነበር። በዛ መሰረት አዲስ የተቋቋመው የስራ አስፈጻሚ ኮሚቴ ስራውን ሲጀምር መጀመሪያ ያገለገሉትን የደከሙትን ከኛ በፊት የነበሩትን አመስግነን መጀመር አለብን በሚል ዛሬ ለማመስገን እነዚህ ትልቅ ስራ የሰሩትን የደከሙልንን ሰዎች ለማመስገን ነው። ይሄ ማህበር አሁን የምንሰበሰበው ከ2014 ጀምሮ ያለው ማህበር ሶስተኛ ትውልድ ማህበር ነው። የመጀመሪያው ትውልድ በፈረንጆች ወደ 1965 አካባቢ፣ በአበሻ ወደ 1958 አካባቢ ፕሮፌሰር ሆይናስኪ እና ፕሮፌሰር ሪቻርድ ፓንክረስት ይሄንን ቤት ሲያካሂዱ ያጋጠማቸውን ችግር ለመቅረፍ ያቋቋሙት። ያጋጠማቸው ችግር ምን ነበረ? የባጀት ነው። የኢትዮጵያ መንግስት ሊሰጣቸው የሚችለው ባጀት የተወሰነ ነበር። ለነገሩ እነሱ ከመንግስት ከፍተኛ አመራሮች ጋር ቅርበት የነበራቸው ሰዎች ነበሩ። ፕሮፌሰር ሪቻርድ ፓንክረስትም ፕሮፌሰር ሆይናስኪ ማለት ከአፄ ኃይለ ሥላሴም ጋራ ከጠቅላይ ሚኒስትሩም ጋራ ከሌሎች ትላልቅ ሚኒስቴሮች ጋራ ከንጉሳዊ ቤተሰቦችም ጋራ ሁሉ ነበራቸው፣ በጊዜው ተጽዕኖ ፈጣሪ ከነበሩት ጋር። ነገር ግን በአገሪቷ በጊዜው በነበረው የአቅም ውስንነት ምክንያት ይሄ ቤት ሊያገኝ የሚችለው ባጀት የተወሰነ ነው፣ ከዛ ማለፋችን። ስለዚህ ይህን እንዴት እንወጣው ብለው ሲመካከሩ ሶሳይቲ ኦፍ ፍሬንድስ እናቋቁምና በዛ በኩል ፈንድ እያሰባሰብን እናጠንክረው ብለው ወደ 1958 በአበሻ አቆጣጠር 1965 በፈረንጆች አቆጣጠር አቋቁመው አብዮቱ ፈንድቶ እስከ 67 ዓመተ ምህረት ድረስ ለ10 ዓመት ያህል በጣም በከፍተኛ እንቅስቃሴ ሰሩ። ፈንድም አገኙ። ቅድም ዶክተር ዮሐንስ እንዳለው የተቋሙን ሙዚየምና የተቋሙን ቤተ መጻሕፍት በመርዳት ትልቅ አስተዋጽኦ ማህበሩ አደረገ። ከዛ አብዮቱ መጥቶ ጸረ ኢምፔሪያሊዝም፣ ጸረ ፊውዳሊዝም ምናምን እንደነበረ አትሊስት ተለቅ ያልነው እናስታውሳለን። በዛ ምክንያት እነ ፕሮፌሰር ፓንክረስት እነ ፕሮፌሰር ሆይናስኪ ከምዕራብ ሀገር የመጡ ስለሆኑ በዚህ ሀገር ብዙም አመቺ ስላልነበረ ሁኔታው ጥሩ ስላልነበረ ሀገራችንን ለቀው ሄዱ። ማህበሩም በዛው ተቋረጠ። ይሄ የመጀመሪያው ትውልድ ማህበር ነው።
የሁለተኛው ትውልድ ማህበር የሚቋቋመው አሁንም ፕሮፌሰር ፓንከርስት ከዚህ ሲሄዱ አትፈለጉም የሚል ነገር ሁሉ ነበረው። ኢምፔሪያሊስትም እንዲህ ሁሉ እየተባለ ወቀሳም ብዙ ነገር ነበር። አሁን ከሄዱ በኋላ ኢትዮጵያ የተወሳሰበ ችግር ውስጥ ስትገባ ጦርነቱ እየተስፋፋ በሰሜን በኩል የኤርትራውያን የመገንጠል ጥያቄ እየገፋ ሲሄድ ውጭ ሀገር ሆነው ለኢትዮጵያ አንድነት ሳያወላውሉ ሪቻርድ ፓንክረስት ይሟገቱ ነበር። ሪቻርድ ፓንክረስት፣ ፕሮፌሰር ፓንክረስት፣ ፕሮፌሰር ሩበንሰን ይከራከሩ ነበር እና ለንደን የነበረው የኢትዮጵያ ኤምባሲ አምባሳደር በተደጋጋሚ ለኢትዮጵያ መንግስት ኧረ እኒህ ሰውዬ በጣም እየታገሉልን ነውና የኢትዮጵያ መንግስት ይህንን ግምት ውስጥ አስገብቶ ማቅረብ አለበት የሚል ደብዳቤዎች ይጽፉ እንደነበር ከአምባሳደሩ ከራሱ ሰምቻለሁ። አዲስ አበባም የነበሩት የደርግ አባላት አዎ በፊት ስህተት ተደርጓል፣ እነዚህን ኢትዮጵያን ያገለግሉ የነበሩ አሁን እንደ ፕሮፌሰር ፓንከረስት ወደ እናታቸው ድረስ የሚሄድ ትልቅ አገልግሎት ነው። እሳቸውን ፕሮፌሰር ሆይናስኪን፣ ፕሮፌሰር ሩበንሰንን እዛ ይታገሉ ነበረ ስዊድን ለኢትዮጵያ አንድነት። እነዚህን ማነቃቃት አለብን፣ ተመልሰው እንዲመጡ፣ ተመልሰው እዚህ እንደ በፊቱ እንዲሆኑ የሚል የመንግስት አመለካከት ተቀየረ። በዚህ ሁኔታ ውስጥ ፕሮፌሰር ፓንከርስት መጥተው አይኤስ ውስጥ እንደገና ሪሰርቸር ሆነው እዚህ መቀመጥ ይጀምራሉ ወደ 1980 ዓመተ ምህረት አካባቢ። ከዛ እሳቸው ሲመጡ ፕሮፌሰር ሆይናስኪ ደግሞ ሪሰርች ፈንድ አግኝተው ሁኔታው የተሻሻለ ስለሄደ ለነሱ ወደዚህ መጥተው ሪሰርች ማድረግ ይጀምራሉ እና ሶሳይቲ ኦፍ ፍሬንድስ ያኔ የለም፣ እንቅስቃሴ የለም፣ የሚገዛ እቃ የለም፣ ስዕል አይገዛም፣ ሌላ ቅርስ አይሰበሰብም፣ ላይብረሪው በጣም በደካማ ሁኔታ ነው። ስለዚህ አሁንም ሶሳይቲ ኦፍ ፍሬንድስን እንደገና አቋቁመን እንደገና ፈንድ ሬይዝ እናድርግ ብለው በ1981 እንደዚህ አካባቢ ያሰባስባሉ። እዚሁ ያሉትን ኢትዮጵያውያን አሰባስበው ማህበሩ እንደገና ይቋቋማል። በዚህ አይነት እስከ 2006 እንደዚህ አካባቢ ድረስ ማህበሩ ይንቀሳቀስና አሁን ደግሞ እዚሁ ኢትዮጵያ ጥናት ተቋም ውስጥ በተፈጠረ አለመግባባት ምክንያት አመራሩ ስላልወደደው ይቋረጣል። አሁን እስከ 2006 አካባቢ ድረስ እስከ 2006 አልኩ፣ ይቅርታ ዓመተ ምህረቶቹን ትንሽ እንትን ብያለሁ፣ ማጣራት አለብኝ። ካገለገለ በኋላ ላይ ያለ ዓመታት በኢትዮጵያ ጥናት ተቋም ውስጥ በነበረ ከአመራር ጋር በነበረ አለመግባባት እንትኑ ይቋረጣል። በመሃሉ እነ ፕሮፌሰር ፓንከርስትም ያርፋሉ፣ ፕሮፌሰር ሆይናስኪም ያርፋሉ፣ እንትኑ ይረሳል። ስለዚህ ሁለተኛው ትውልድ በዚህ አይነት ያበቃለታል። ከዚህ በኋላ 2012 ወይ 2013 ይመስለኛል አንድ ቀን የቴሌፎን ጥሪ ቴሌፎን ሞባይል ይደውላል። ሳነሳው ዶክተር ተገኝ ይላል። አልፎ አልፎ በታሪክ ጉዳይ ይደውልልኛል። የታሪክ ጥያቄ ለዚህ ሲኖረው ወይ የታሪክ ሪፈረንስ ሲፈልግ ይደውልልኛል። የብዙ ዘመን ወዳጆች ስለሆነ እዚሁ ግቢ ይደውልልኛል እና አሁንም ሳየው እንዲሁ የታሪክ ነገር ሊጠይቀኝ መጽሐፍ ወይ እንደዚህ ነው የመሰለኝና ሳነሳና ደህና ነው ወይ ምናምን ከተባባልን በኋላ እንገናኝ ይለኛል። እፈልግሃለሁ፣ ማማክርህ ነገር አለ፣ ምጠይቅህ ነገር አለ እና ብንገናኝ ደስ ይለኛል። እንቀጣጠርና እዚሁ ግቢ እድር ሻይ ቤት የምትባላለች እዛ ተገናኝተን መወያየት ስንጀምር የሚጠይቀኝ ሶሳይቲ ኦፍ ፍሬንድስ ለምን ጠፋ ነው። ድሮ እኮ ጥሩ ውይይት ይካሄዳል፣ ብዙ ነገር ትሰራላችሁ። የሚካሄደው ውይይት ብዙ እንወደው ነበር። የኢትዮጵያን ቅርስ፣ የኢትዮጵያን ታሪክ፣ የኢትዮጵያን ባህል አጉልቶ የሚያወጣ ስለነበረ ብዙ ትላልቅ ምሁራን፣ የቢዝነስ ሰዎች ምን ሁሉ የሚካፈሉበት ውይይት ይካሄድ ስለነበር እኔም ወደው ስለነበር ምን ነው ቀራችሁና ሁልጊዜ ትዝ እያለኝ እጠይቃለሁ እያልኩ አንተንም ባህሩንም እንዲህ ብሎ አነሳብኝና ችግሩን ነገርኩት። ይሄን ከነገርኩት በኋላ ተለያየ። እንዲህ ይሄን ቢሆን እኮ መቆም የለበትም ምናምን አለኝ።
እኔ እንኳን አይ ካሁን በኋላ ምን ያደርጋል አልኩት። በዚሁ ተለያየ። ከዛ ተለያየንና እንደገና ደወለልኝና አይ ይሄን ነገር ወደፊት መግፋት ፈልጋለሁ ብሎ እንደገና እንዲቋቋም ፈልጋለሁ ብሎ እንደገና ተገናኝተን እንዴት ማቋቋም እንደሚገባው ማነጋገር የሚገባቸውን ሰዎች ሁሉ እቅድ አወጣ። የዚህ ተቋሙን ኃላፊዎች ሲኒየር የሆኑ በኢትዮጵያ ጥናት ውስጥ ያሉ እንደ ፕሮፌሰር ባህሩ አይነት ሰዎች ሁሉ ሊያነጋግር እሺ ያነጋግራለሁ ብሎ ተለያየን እና እኔ ገረመኝ። ሰው እንደዚህ ሊደክም የሚገባው ሲከፈለው ነው። እውነቱን ነው የምነግራችሁ የተሰማኝን ስሜት። ካልተከፈለው ወይ ደግሞ እንደኛ ሙያው ስለሆነ እዚሁ ስለሚሆን ላይብረሪው ጥሩ ቢሆን ተጠቃሚም ስለምንሆን ተማሪዎቻችንም ተጠቃሚ ባልደረቦቻችንም ተጠቃሚ ስለሆኑ ይገባኛል። እሱ የማኔጅመንት ባለሙያ ነው እና ብዙም አያየስ እንትን አይለውና ለምን እንደዚህ ይቸገራል ብዬ ግራ ገብቶኝ ነበር። ከዛ በኋላ ብዙ የተዘዋወረ ብዙ ሰው አነጋገረ፣ ብዙ ደከመ፣ ብዙ ንዝንዝ ነበረበት፣ ብዙ እንትን ነበረበት። ደክሞ ወጥቶ ወርዶ ማህበሩን ካቋቋመ በኋላ በፊት በነ ፕሮፌሰር ፓንከርስ ጊዜ የነበረብን አንድ ችግር ነበር። እሱንም እቀርፋለሁ ብሎ ተነሳ። ምንድነው ያ ችግር? ማህበሩ ሲቋቋም የወዳጆች ማህበር ነው፣ እንደ ክለብ ነው። በመጀመሪያው ዙርም በጃንሆይ ጊዜ እንደ ክለብ ነው። በሁለተኛው ዙርም እነ ፕሮፌሰር ፓንከርስ ሲያቋቁሙት እንደ ክለብ ነው። የሚያውቋቸውን ሰዎች እዚህ ግቢ ያሉትንም ውጭ ያሉትንም ፈረንጆችንም አበሾችንም የሚያውቋቸው ሰዎች እያሰባሰቡ ነው። ተጽዕኖ ፈጣሪ ናቸው፣ ተሰሚነት አላቸው የሚሏቸውን እየሰበሰቡ ነው የሰሩት እንጂ ሄደው ተመዝግቦ ህጋዊ ሆኖ አይደለም። እና ሁልጊዜ በሁለተኛው ትውልድ ጊዜ በደርግ ጊዜ ከተቋቋመ መጨረሻ ከተቋቋመ ጀምሮ አረ ህጋዊ እናድርገው የሚል ነገር ነበረ። ማድረግ አልተቻለም ነበረ። ዛሬ ነገር ሲባል አሁን እሱንም አስደርጋለሁ ብሎ ተነሳ። የኢትዮጵያ ቢሮክራሲ አድካሚ ነው። መውጣት መውረድ ብዙ አለው። ቀላል አይደለም። ሙሉ ቀን የሚያደክሙ ነገሮች አሉት። ያንንም ችሎ ዶክተር ተገኝ ህጋዊ አድርጎ ማህበሩ በህጋዊ መልክ እንደገና በ2014 ዓ.ም ተቋቋመ። 4 ዓመት ሆነው ማለት ነው የሶስተኛው ዙር። አሁን ሲያገለግል ቆየ። ስራው አድካሚ ነበረ። ብዙ መሄድ መምጣት ምናምን ነበረና በሱም ላይ ተጽዕኖ ነው፣ በጤናውም ላይ ተጽዕኖ አሳርፎ ነበረ። ማየት ችለን ነበር። አሁን አንዱን በነገራችሁ ደስ ይለኛል። ወይዘሮ ሳህለወርቅ በጊዜው የኢትዮጵያ ፌዴራል ሪፐብሊክ ፕሬዚደንት መተው እነ ዶክተር አክሊሉ የአዲስ አበባ ዩኒቨርሲቲ በፊት የአፄ ኃይለ ሥላሴ ጊዜ ፕሬዚደንት የነበሩትን ሰው እውቅና የምንሰጥበት በጣም የደመቀ በዓል በሱ አመራር አዘጋጅተን እሱን ድግሱን ዝግጅቱን ለመጨረስ በዛም በዓል ቀን አስታውሳለሁ በጣም ጤናው ላይ ትልቅ ተጽዕኖ አድርጎበት ነበር እና በዛ የተነሳ ቀስ ቀስ እያለ ጤናውም ችግር ሆነ፣ በአመራሩ ሊቀጥል አልቻለም። ስለዚህ እኛ ተጎዳን። እሱ ሊሰጠን የሚችለውን ኢነርጀቲክ ሊደርሺፕ በእንግሊዝኛ አነጋገር አጣን እና በጣም ጥሩ አመራር ነበረ የሰጠን። እሱን ማግኘት አልቻለም። በዚህ ምክንያት ሆነ። ከዛ በኋላ እስካሁን ድረስ እስከ ዘንድሮ ድረስ ጠበቅን። አሁን ዘንድሮ ጀነራል አሴምብሊ ሲደረግ የአመራር ለውጥ ተደረገ። ዶክተር ተገኝ ለድካሙ አንደኛ፣ ሁለተኛ ከመሬት ተነስቶ ድከምልን ብለነው ጠይቀነው አግባብተነው አይደለም፣ በሙያው የሚመለከተው አይደለም። በዜግነቱ ከመሬት ተነስቶ መጥቶ ስላገለገለን ሁልጊዜ እሱ ባልነበረበት ጊዜ እያነሳን እናወራለን እና ፎርማሊ ይሄን ሰው በአደባባይ ስሜታችንን መግለጽ አለብን፣ ምስጋናችንን መግለጽ አለብን ተባብለን። ከሱ ቀጥሎ ያገለገሉ ሌሎች ሰዎች አሉ የሚያስመሰግን ስራ የሰሩ። አሁን ስም ስጠቅስ ማበላለጤ አይደለም፣ እንደመጣልኝ ነው ገልጸው። ዶክተር ሐሰን
ሰይድ አሁን ሲመጣ ታውታላችሁ፣ እዛ ጋር ተቀምጧል። ዶክተር ሐሰን ሰይድ የአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናት ተቋም የሙዚየም ኃላፊ ነበር። በዚህ ችሎታው በሁለተኛው ትውልድ በነ ፕሮፌሰር ፓንክረስት ጊዜ ከ80 ዓመተ ምህረት ጀምሮ ለአያሌ ዓመታት በጣም በስሜት አገልግሎ ነበር ተቋሙ። ከዛ በኋላ ተቋሙን ለቀቀ። ግን ፍቅር ስላለው ስናቋቁም በጣም ደስ ብሎት መጥቶ ተቀላቀለን። ዶክተር ሐሰን አንድ ባህሪ ያለውና ቅርስ ማሳደድ፣ ቅርስ ማግኘት፣ ያ ቅርስ ዋጋ እንዲያገኝ ወደ ኢትዮጵያ ኢንስቲትዩት እንዲገባ ሁልጊዜ ይጥራል። በፊትም ኢንስቲትዩት ውስጥ የሙዚየም ኃላፊ ሆኖ እናውቃለን። አሁን እኔ አውቃለሁ በደንብ። ሁለተኛ ደግሞ ሲወጣም በዚሁ ቀጠለና የሚገርማችሁ ይሄንን እንዳቋቋምን ሰሞን ለኔ ያገኘኝና ኮይንስ ነው በእንግሊዝኛ የሚባሉት ገንዘብ ናቸው። የዚህ እንደ ፍራንክ አይነት ገንዘቦች ናቸው። አግኝቻለሁ። ከሰሜን ሸዋ ይፋት ከሚባል ሀገር ከቆላው ውስጥ አንድ ገበሬ መሬት እየጠበባቸው ሲሄድ መቃብር አካባቢ ሲያርስ ወደ ውስጥ ሲያርስ ከውስጥ የሆነ ኮንቴይነር ሲወጣ ከዛ ውስጥ እነዚህ ፍራንኮች ብትን ይላሉ። ያቸውና ዋጋ አላቸው። እንትኑ ሜታሉ ወይ ሲልቨር ይሆናል ወይ የሚጠቅም ነገር ይሆናል ብሎ ያ ገበሬ ይዞት ወደ አቅራቢያው ከተማ ይወስድና ስሚዝ ጋር ይሄድና ያሳየዋል፣ ይሰጠዋል። ያ ስሚዝ ጋር ይነጋገሩና ከዛ ዋጋው ሴት ያደርጉና እዛ ከተማ ወስዶ ሲያሳይ የዶክተር ሐሰን ቅርስ ሲፈልግ የሚያውቀው ወዳጁ ይደውልና አረ እንደዚህ ገንዘብ እንትኖች ፍራንኮች ተገኝተዋል፣ የድሮ ናቸው፣ በአረብኛ ነው የተጻፈው ላያቸው ላይ፣ ስለዚህ የቆዩ ነው የሚሆኑት እና አንተ እንደሱ አይነት ስለምትፈልግ አሁንስ ትፈልጋለህ ይለዋል። አዎ ይልና በራሱ ገንዘብ ይገዛና ገዝቻለሁ ይለኛል። ከዛ ለእንትኑ ለኮሚቴ እናቀርባለን። አረብኛው ይጠና ይባልና እዚህ ሀገር ባሉ ሊቃውንት እናስጠናለን። ፓሪስ አንድ ግሩፕ አሉ ሜዲቫል ኢትዮጵያን የሚያጠኑ ስኮላርስ፣ ለነሱ ደግሞ እንልካለን። እነሱ አጥንተው የማፍራንክ እንደሆነ እላው ላይ ያለው አረብኛ ምን ማለት እንደሆነ ምናምን በደንብ እንዲያብራሩልን እነሱ አይተውት አንደኛ የ15ኛው ክፍለ ዘመን ሳንቲሞች ናቸው፣ ሁለተኛ የግብፅ አገር ፍራንኮች ናቸው የሚል ያልጠበቅነው አስደንጋጭ፣ አስደሳችም አስደንጋጭም። አንደኛ የግብፅ እዚህ ምን ያደርጋል? እዚህ ላይ ሰሜን ሸዋ ወደ ወሎ ሲገባ ያለው ቆላ ውስጥ እዛ ምን ያደርጋል? እሱን ስናየው ይገባናል። አሁን ከተባለ በዚያ መንገድ ትልቅ የንግድ ጎዳና የነበረ በሜዲቫል ዘመን፣ በጥንታዊ ዘመንም በሜዲቫል ዘመንም ከዛም በኋላ በዛ አድርጎ ወደ አርሲ፣ ወደ ባሌ፣ ወደ ከፋ የሚሄድ ወደ ሀረር የሚሻገር ትልቅ መንገድ ነውና አንደኛ ያንን ያሳያል። በጣም ጥሩ። የግብፅ ምን ያደርጋል ሲባሉ ስኮላሮቹ ገለጹልን። ከግብፅ ጋር የንግድ ግንኙነት ነበር። ያንን በአስተማማኝ ሁኔታ ያጸድቅልናል፣ እንትን ይለናል፣ ያረጋግጥልናል አሉ። በጣም ኮርተን ተደስተን ብዙም ገንዘብ ሳናወጣ ዶክተር ሐሰንን እያመሰገንን የኢትዮጵያ ጥናት ተቋም ውስጥ አድርገነዋል። ባለፈው ከጥቂት ወሮች በፊት እነዚሁ ሊቃውንት ከፓሪስ መጥተው ሲያጠኑት ነበር። ይሄንን የምነግራችሁ እንደ ምሳሌ ነው። ብዙ ታሪክ አለኝ ከሱ ጋር። እንደዚሁ በየሄደበት ቅርስ እያገኘ ይመጣል። የጀነራል አሴምብሊያችን አመራር ነበረ። በዚህም በአመራሩ አገልግሎናል። በተለይ ቅርስ በማሰባሰብ በስሜታዊ በማሰባሰብ በኩል ትልቅ አገልግሎት የሚያደርገን ነው። ዛሬ እሱንም እናመሰግናለን። ሌላው ዶክተር ብርሃኑ ግዛው ነው። ዶክተር ብርሃኑ ግዛው በትሬኒንጉ ኢንጂኒየር ነው። ከኢትዮጵያ ጥናት ከሂዩማኒቲስ፣ ከታሪክ፣ ከሶሺዮሎጂ፣ ከስነ ጽሁፍ ጋር ግንኙነት የለውም። ግን የኢትዮጵያ ፍቅር ስላለው በነ ሪቻርድ ፓንክረስት ዘመን ራሱ መጥቶ አባል ሆኖ ከነ ሪቻርድ ጋር ሲታገል ሲሰራ ብዙ ፈንድ ሲያፈላልግ
በብዙ መንገድ ሲያገለግል ቆይቶ ከዛ ተቋረጠ። እንዳልኳችሁ ከተቋረጠ በኋላ ሲቆጨው እንደገና ዶክተር ተገኝ እግዚአብሔር ይስጠው መልሶ ሲያቋቁም አሁንም ተቀላቅሎን የበፊቱንና የአሁኑን የሚያገናኝ ድልድይ ሆኖ በስራ አስፈጻሚ ኮሚቴ ላይ በደንብ ማገልገል የቻለ አባላችን ነው። እሱንም ላደረገልን እርዳታ አስተዋጽኦ በፊትም በነ ሪቻርድ ፓንከርስ ጊዜ ለነበረው ድካም ስለምናቅ እሱንም ማመስገን አለብን። የደከመ ሰው ነው ብለን ወሰንን። ወይዘሮ ዘበናይ መጣቸው። ወይዘሮ ዘበናይ አልመጣችም? እሺ ትመጣለች ብለን ተስፋ አድርገን ነበረ። ምንም አትመጣም። ወይዘሮ ዘበናይ የጀነራል አሴምብሊው አባል ናት። ወይዘሮ ዘበናይ በጣም በጥሩ ስሜት ከኛ ጋር የነበረች ናት። አሁን መቀየር የቻለችው የስራ ሁኔታዋ ስለማይፈቅድ ነው። የስራ ሰሌዳዋ ሁሉ የሚመች ስላልሆነ በዚህ ምክንያት ትለቃለች። ቢሆንም ከኛ ጋር ትቀጥላለች። በተለይ ፈንድሬይዚንግ የሚባል ኮሚቴ አቋቁመን ብዙ መንቀሳቀስ ስለምንፈልግ ለሱ በጣም ረዳቸዋለሁ ብላ ትረዳናለች። እነዚህ ሰዎች እውቅናቸውን ሰጥተን አመስግነን እንድንለያይ ነው ዛሬ የጠራናችሁ። ለኛ በጣም ትልቅ ቀን ነው ይሄ። ምክንያቱም ያገለገሉትን ሰዎች እናንተ በተሰበሰባችሁበት እግዚአብሔር ይስጥልን፣ እናመሰግናለን፣ ደክማችሁልናል የምንልበት ቀን ነውና መምጣታችሁ ለኛ እናንተ ሁሉ መሰብሰባችሁ በጣም ጥሩ ነው። ሁለተኛ የምናደርገው ምንድነው? እናንተ ከሄዳችሁ በኋላ እኛ አዲሱ ስራ አስፈጻሚ ኮሚቴ ተሰብስበን ስራችንን እንጀምራለን። አዲሱ ዙር ስራ ማለት ነው። ዶክተር ዮሐንስ እንዳለው ከዚህ ካሁኑ በበለጠ እንሰራለን የሚል ተስፋ አለን። በሚቀጥለው ጊዜ ስትመጡ የተሻለ የደመቀ ሪፖርት እናቀርባለን የሚል ግምት አለን። ስለዚህ በማመስገን እጨርሳለሁ። ወደሚቀጥለው ፕሮግራም እንሄዳለን። አንድ ምሳሌ ልናገር፣ ምናልባት ለዚህ ይሰራ እንደሆነ አላውቅም። አቶ ሰይፉ አንዴ የተወሰኑ ግጥሞቻቸውን በሲዲ ያሳተሙና የተወሰኑ ሰዎችን ጠሩና ሄድን። ታውቃላችሁ እንዴት እንደጠራኋችሁ አሉን። ኧረ እኛ አናውቅም አልናቸው። ይገርማችኋል፣ ብዙ ስም መዘገብኩ። ብዙ ስም ከመዘገብኩ በኋላ እናንተን ብቻ መርጬ ጠራሁ። ብዙ አስቤበት ነው የጠራኋችሁ አሉን። እኛ ደግሞ ዛሬ እናንተን እችን የምስጋና ፕሮግራም ለማዘጋጀት ምን እናድርግ ብለን አስበን ነው ስንጣ የጠራናችሁ። እንዴት እናድርገው፣ በምን መንገድ እናድርገው ብለን አስበን ነው ይሄንን ዝግጅት ያደረግነው። ስለዚህ ዝግጅታችን ታስቦበት የተደረገ ነው። ተወያይተን ተመካክረን ነው ያደረግነው። እንግዲህ ለዚህ ቀን በመድረሳችን ሁላችንም እናመሰግናለን። የዛሬውንም የእውቅና ወይም እናንተን የምስጋና ለማመስገን በምናደርገው መርሃ ግብር ላይ የዩኒቨርሲቲው አንድ ባለስልጣን ተገኝቶ ይህንን የእኛን ምስጋና እንዲረዳ ለእናንተም እውቅና እንዲሰጥ ነበረ ዝግጅት ያደረግነው። እሱ በተለያየ ምክንያት ሊሳካ አልቻለም። ምክንያቱም እናንተ ስትሰሩ ቆያችሁት። ምንም እንኳን የኢትዮጵያ ጥናትና ምርምር ተቋምን ነው በመርዳት የነበራችሁት ቢባልም ዩኒቨርሲቲው ነው ስትረዱ የቆያችሁት። ከዩኒቨርሲቲውም አልፎ ሀገርን የሚጠቅም ነገር ነው ስትሰሩ የቆያችሁት እና ለዚያ ደግሞ ዩኒቨርሲቲው የመግባቢያ ሰነድም የተፈራረመ ስለሆነ ተገኝቶ ይህን የእውቅና ፕሮግራም አብሮን በመካፈል እንዲያከብር ፈልገን ነበር። እሱ አልተሳካም። ስለዚህ ከዚህ ቀጥሎ ትንሽ ለእውቅና ያዘጋጀናትን አስበን ያዘጋጀናትን ፕሮፌሰር ይሰጡልናል ማለት ነው። እናመሰግናለን። የምንጠራበት ስም ቅደም ተከተል ምናልባት አንዳንዱ ታስቦበት የተደረገ ሊሆን ይችላል። ለምሳሌ መጀመሪያ እኛ የምንጠራው ዶክተር ተገኝን ነው። ዶክተር ተገኝ ዛሬ ለመገናኘታችን እዚህ ቦታ ላይ ትልቁ ምክንያት ስለሆነ ነው እሱን በቅድሚያ የምንጠራው እንጂ
ለረጅም ጊዜ እዚህ ማህበር ጋር የቆዩ ሰዎች አሉ። ብዙ ውጣ ውረድን ያሳለፉ ሰዎች አሉ። ግን በዚያ መሰረት ለመገናኘታችን ምክንያት ስለሆነ ዶክተር ተገኝ የእውቅና ሰርቲፊኬት እንድትወስድልን ማክበር እንጋብዛለን። የተጻፈበትን ባነብላችሁ ደስ ይለኛል። ዶክተር ተገኘ ተካ awarded in recognition of meritorious service to the Society of Friends of the Institute of Technical Studies, April 4, 2026, Sofis. እዚህ በመቀጠል ዶክተር ብርሃኑ ግዛው እሺ ዶክተር ሐሰን ሰይድ ወይዘሮ ዘበናይ ክፍሉ መምህር ዳንኤል ሰይፈ ሚካኤል መምህር ዳንኤል ሰይፈ ሚካኤል እሺ ፕሮፌሰር በጣም እናመሰግናለን። በጣም እናመሰግናለን። ከዚህ በመቀጠል ለተወሰኑ ሰዎች ሀሳባቸውን እንዲገልጹ እድሉን እንፈቅዳለን። በመጀመሪያ ያው ማህበሩ ጋር ረጅም ጊዜ የቆዩት ዶክተር ብርሃኑ ግዛው ናቸው። ዶክተር ብርሃኑ ግዛው አንዴ ለኔ ደወሉና ኧረ እባክህ በጣም የረጅም ጊዜ ክምችት የአዲስ ዘመን ጋዜጣ አግኝቻለሁ፣ አቶ አለሙ አጋ ሊሰጠን ፈቃደኛ ሆኗል። ይህንን እባክህ ለኢትዮጵያ ጥናትና ምርምር ወዳጆች ማህበር ዳይሬክተር ንገረውና ይረከበው ብለው ጠየቁኝ። እንዴ ይሄ ደግሞ ምን ችግር አለው? እኔ እጄ ነግረዋለሁ፣ ይረከባል። ምን ችግር አለ? ይሄ እኮ ጥሩ ነገር ነው። ማንስ ቢሆን አምጥቶ ቢሰጥ ተቋሙ መቀበል ነው እንጂ ያለበት ለምን ሌላ ጥያቄ ያነሳል ብዬ በቅንነት የእሱን ሀሳብ ይዤ ኧረ እንደዚህ አይነት ነገር ተገኝቷልና ተቀበል
አልኩ። ማን ነው የሚሰጠው? ማን ነው ያመጣው አለኝ። ያመጣውንም ሰው ተናገርኩ። አይ ቀደም ሲል የነበሩት የማህበሩ አመራር አባላት ትንሽ ችግር ስላለ እነሱ ጋር አሁን ግንኙነት ለማድረግ ፈቃደኛ አይደለሁም። ጋዜጣ እኮ ነው የምትቀበለው፣ ምን ችግር አለ? ጋዜጣው ይግባል፣ ተቋሙ ነው የሚሰጠው። ከተቋሙ ጋር ተያይዞ የሚመጣ ወንጀል የለም። ጋዜጣው ለተቋሙ መግባቱ አንተን ያስመሰግናል እንጂ አያስወቅስም አልኩት። ለመቀበል በእውነቱ ፈቃደኛ አልሆነም። ይሄን ያነሳሁት ለምንድን ነው? ቀደም ሲል የነበሩ የማህበሩ አመራር አባላት ብዙ ውጣ ውረድ ነው። በቤታቸውም ቁጭ ብለው የራሳቸውንም ክብር የሚነካ ነገር፣ የራሳቸውንም ጊዜ የሚወስድ ነገር ሲያደርጉ ነው የቆዩት። ምናልባት እንደው እኔ በጆሮ ጠገብ ከሰማሁት አንድ ነገር ብቻ ልናገር። የማህበሩ አባል ሆነው የሚሰሩ ሰዎች ምን ያህል መስዋዕትነት እንደሚከፍሉ ያንዱን ብቻ ተናግሬ ልላል። ቅድም ፕሮፌሰር ሲናገር ኦናስኪ ከፕሮፌሰር ፓንክረስት ጋር መጀመሪያ ማህበሩን አቋቁመው ብዙ ሲደክሙ የነበሩ ሰዎች ናቸው የሚል ነገር አንስቶ ተናግሯል። እና እሱ ራሱ የነገረኝን ነው የምነግራቸው። ኦናስኪ አንዴ ወደ ኤርትራ አካባቢ ሄዶ እቃ መግዛት ይፈልጋል ከአንድ እዚሁ አካባቢ ካለ ከብት ከሚጠብቅ ሰው ጋር አይቶ እና ገንዘብ ልስጥህና ይሄን እቃ ሽጥልኝ ይለዋል። አይ እኔ ገንዘብ አልፈልግም ይላል። እና ምንድነው የምትፈልገው? የለበስከውን ሸሚዝ አውልቀሽ ስጠኝና በለበስከው ሸሚዝ እቃውን ሰጣለሁ ይለዋል። ነው እሱን ነው የምትፈልገው ይላል። እቃውን ለመግዛት ሲል ሸሚዙን አውልቆ ሰጥቶ ያን እቃ ተቀበለ። እንደገና ከዚያው ሰው ድጋሜ ሌላ እቃ መግዛት ይፈልጋል፣ አይቷል። እሺ የኛውን እሺ በገንዘብ ሽጥልኝ ሲለው አይ እሱንም አልሸጥም። እና በምንድን ነው ትሸጥልኝ? በሱሪ ሽጥልኝ። ሱሪውን አውልቆ ያን እቃ ይዞ ወደ መኪናው እና ወደ መኪናው ሲሄድ ሾፌሩ እብድ ነው የመሰለው እንጂ ኦናስኪ በጤናው የመጣ አልመሰለው። ይሄን ያህል መስዋዕትነት ከፍለዋል። በእውነት ለመናገር ራቁታቸውን እስከ መሄድ ድረስ የደረሰ ነገር ነው ያደረጉት። መሰደብ አለ፣ መንጓጠጥ አለ። እኔ በመካከሉ እንኳን የደረስኩበት ስራ አስፈጻሚ ኮሚቴ እዚህ የነበሩ ሰዎች ተማረው እዚያ ቦታ እንደርስም እስከ ማለት ድረስ ደርሰዋል። እና ያን የደረሱበት ምክንያት ዶክተር ተገኝ በኋላ መጥቶ እንደው እንደ መልአክ ነገሩን ያሳካበት ነገር ለሱ መልካም ሆነ እንጂ እጅግ በከፋ ሁኔታ የደከሙ ሰዎችን ጊዜያቸውን፣ ንብረታቸውን መስዋዕት ያደረጉ ሰዎችን በጣም የሚያጣጥል ነገር ነው ሲሰራ የነበረው። እና ራቁታቸውን ሁሉ ሂደው እቃ ገዝተው ለዚህ ተቋም አበርክተዋል። እና ትልቅ ስራ ነው የሰሩ በእውነት ለመናገር። ስለዚህ ምናልባት ከአጋጠሙት ነገሮች ውስጥ ጥቂቱን ነገር ብቻ ተዘርዝሮ አያልቅም። እሱ በትንሽ ደቂቃ እንዲገልጽልን ዶክተር ብርሃኑ እባክህ ወደ መድረክ ናና ገጠመኝህን። ጣስልኝ እንደምን አላችሁልኝ? ሁላችሁም ጊዜያችሁን ሰውታችሁ እዚህ በመገኘታችሁና ለመመሰጋገን እግዚአብሔር ለዚህ ሰዓት እንኳን አበቃን ለመባባል በመቻላችን እግዚአብሔርን አመሰግናለሁ። የኔ ነገር ትንሽ ጉራማይሌነት አለው እና ፕሮፌሰር ሽፈራው ባለ ላይ ትንሽ ማስተካከያ ማድረግ እፈልጋለሁ። ምክንያቱም ይህ ሰውዬ ኢንጂነር ነው፣ የሳይንስ ሰው ነው። ታሪክ ጋር ምን አመጣው ያለ ህዝቡ ጉራማይሌ ይገጥመው ነበረ እና ያንን ጉራማይሌ መፍታት እፈልጋለሁ። እንዲሁ ሚስጥር ሆኜ እንድቀር አልፈልግምና ማለት ነው። ይሄ ገጠመኝ ከየት መጣ እንዴት መጣ የሚለውን ጥያቄ እንትን በምንልበት ጊዜ በኮኢንሲደንስ አላምንም። በተፈጥሮዬ ዛሬ ራሱ 26 ነው፣ የወሩ 26 ነው፣ መጋቢት 26 የአረጋዊ ዮሴፍ ቀን ነው። አረጋዊ ዮሴፍ እመቤታችንን የጠበቃት ማለት ነው እና የኔ አያት ናቸው የቅዱስ ዮሴፍን ቤተክርስቲያን ኢትዮጵያ ውስጥ ለመጀመሪያ ጊዜ መጀመሪያ ጎንደር በ1901 ዓመተ ምህረት ከዛ በ1911 ዓመተ ምህረት አዲስ አበባ የቆረቆሩት እና የኢትዮጵያ ትምህርተ መንግስት የሚባል ወይም ኮት ኦፍ አርምስ የሚባለው ልክ እዚህ ራስ መኮንን አዳራሽ ስትገቡ ወይም እዚህ ግቢ ስትገቡ ያለውን ፓተርን ዲዛይን ያደረጉና
ኢትዮጵያ ለ70 ዓመታት ያገለገለውን ኮት ኦፍ አርምስ የሰሩ ዲዛይን ያደርጉ አባት ናቸው። እኔ አላቃቸውም፣ የአባቴ አባት ናቸው። እና የእሳቸው ልጅ መሆኔን የልጅ ልጅ መሆኔን እና ከፈረንጅ ሀገር መምጣቴን የሰሙ ሰዎች ስለ ቤተ ክርስቲያኑም ስለ አረጋዊ ዮሴፍም ይጠይቁኛል። እኔ እንደ አጋጣሚ ከኢትዮጵያ ወደ 18 ዓመቴ ሲሆን ነው የሄድኩት። የተመለስኩት በ30 ምናምን ዓመቴ ነው። ከ10 ምናምን ዓመት በኋላ ኢትዮጵያዊነትን በመማርበት ጊዜ ኢትዮጵያ ውስጥ አልነበርኩም እና ኢትዮጵያን የማወቅ ከፍተኛ ጉጉትና ምኞት ነበረኝ። እንደ አጋጣሚ የአባቴ ደግሞ የመጀመሪያው የኢትዮጵያ ብሔራዊ ሙዚየም ዳይሬክተር ነበሩ። እሳቸውም የታሪክ ሰው ነበሩና ከአባታቸው የወረሱትም እንትን አለና እኔ ግን የሳይንሱ ሰው ስለነበርኩኝ የእነሱ እንትን በርዝራዥ በተረክ ነው እንትን የሚለኝና ይህን የምተርክላችሁ ዛሬ እዚህ ፊታችሁ እንዴት ልቆም እንደቻልኩ ምስጢሩን ልነግራችሁ ስለፈለግኩ ነው። መወደውና ማከብረው ጓደኛዬ ፕሮፌሰር ሽፈራውም ይቺ ምስጢር እስከ ዛሬ ቆይቻ ስለነበር አልነገርኩትም እና አንድ ቀን አንድ የሆነ ፈረንጅ ሰው ይደውልልኝና እፈልጋለሁ ስለ አያትህ ማውራት እፈልጋለሁ ይለኛል። እኔ ስለ አያቴ ምንም የማውቀው ነገር የለም። አያቴ እንደሆኑ ብቻ ከማውቀው በስተቀር ምንም የማውቀው ነገር የለም። አይ የለም አንዳንድ ነገሮች ነው አባትህም የጻፉት ስላለ በሱ ላይ ላናግርህ ይለኛል። ይሄ ሰው ሚስተር ኢየን ካምፔል ይባላል። በጣም የማከብረው ኢትዮጵያ ላይ ከፍተኛ አስተዋጽኦ ያደረገ ሰው ነው እና የዛሬ 30 ዓመት አካባቢ ነው በሰው አግኝቶኝ ነው የተገናኘ ነው እና ያኔ አንድ ኤንጂኦ ውስጥ ነበር የሚሰራው። ጀርመን ሀገር በኢትዮጵያን ኮት ኦፍ አርምስ ላይ የሚያቀርበው ፔፐር ነበረው እና ለዛ ፔፐር ግብአቶች ፈልጎ ነው ያገኘኝ እና 2-3 የተገናኘን አወራን እና የሚፈልጋቸውን ፎቶግራፎች አያቴ በ1906 ዓመተ ምህረት የጻፉት ያሳተሙት የመጀመሪያው ፐብሊሽድ ቡክ ነበረ እና እሱን ነበር የፈለገው። ከአባቴ ጋር ወስጄ እሱን ሰጠሁት። እዛ ላይ አማርኛ ስለነበረ ትራንስሌት ማድረጉ ላይ እርዳኝ አለኝና ተግባባን። እንዲሁ በሰውኛው ቋንቋ ተግባባንና ሶፊስ ለምን አትመጣም? ኔክስት ዊክ እኮ ሌክቸር አለ። ማን ነው ሶፊስ? ምንድን ነው ሶፊስ አልኩት። እንዲህ ነው አለኝና ይዞኝ መጣ። እዛ ከመጣ ወዲያ መግባባታችንም እና ከአባቴ ከአያቴ ጋር ያለኝ እንትን ነው መሰለኝ። አንተ እኮ በአባትህ ታሪካዊ ነህና ብትገባ እና እዚህ ብትረዳ እና አንዳንድ የቴክኒክ ጉዳዮችም እነዚህ ኮንዘርቭ የምናደርጋቸው ፕሪዘርቭ የምናደርጋቸው ነገሮች ለሂዩሚዲቲ እና ለልዩ ልዩ ነገር የተጋለጡ ስለሆኑ እዛ ላይ እኮ በዚህ በሳይንሱም ልትረዳ እንችላለህ የሚል ሀሳብ አቀረበ እና እንደ አጋጣሚ ፕሮፌሰር ሪቻርድን ደግሞ ጀርመን እያለሁ የመጀመሪያውን ቤተክርስቲያን ስናቋቁም እዛ እሳቸው ከኢንግላንድ መጥተው ሁለታችንም ስደተኛ በነበርንበት ጊዜ የደርግ ዘመን ማለት ነው እዛ መጥተው ታዋቂያቸው ስለነበረ ወዳጅ ለወዳጅ ሆንና የነሱ ፍቅር ወደ ኢትዮጵያ ፍቅር ወሰደኝ እና ከዛ እዚሁ ላለፉት 30 ምናምን ዓመታት በእግዚአብሔር ፈቃድ የእናንተ አካል የእናንተ ወዳጅ ለመሆን ችያለሁ። ሳይገባኝ ተገብቶኝ ቀጥቃጭ የነበርኩ ሰውዬ ወደ ታሪክ ዓለም ገባሁ ማለት ነው እና ይህን ታሪክ ነው በዚህ መልኩ ለፕሮፌሰርም ነግሬው ስለማላቅ ነው። ከዛ በኋላ ከፕሮፌሰር ሽፈራው ጋራ ገድሉንም አረጋዊ ዮሴፍን ገድል ሁሉ ለማስተርጎም እየረዳኝ እንትን እንል ነበርና እነዚህ የምንሰበስባቸው እንትኖች በጣም ፋሲኔት ያደርጉኝ ነበርና እንደው ምንድናቸው ብዬ ስመለከት በግዕዝኛ የተጻፉ ርዕሳቸው ያልተጻፈ ደራሲያቸው ያልተጻፈ ኮንቴንታቸው ያልተጻፉ መጽሐፎች ናቸው እና ረፍት ሲሆን ደጋጣሚ እዚህ ኬኔዲ ላይብራሪ ጀርባ የቴክኒካል ማዕከል ነበረች። እዛ ነበር ማስተምረው እና እዚሁ ቅርብ ስለሆንኩኝ እዚህ እየመጣሁኝ አነብ ነበር እና መጽሐፍ ይሄን ነገር ብቻዬን ስላልቻልኩት አንድ የምወደው መሪ ጌታ ጓደኛ ነበረኝ። የዘመነኛ ትምህርት በጥሩ ናቴ የተማረ እና የግዕዝ ኤክስፐርት የሆነ ሰው እስቲ እባክህን እንደው እነዚህን ነገሮች ኢልኝ ኮንተንታቸው ምን እንደሆኑ
ምን አይነት ነገሮች እንዳሉን ቅርስ ናቸው ብለን ከምንሰበስባቸው ማስተካከር ኮንተንታቸውን እኮ ብዙም አናየውም የሚል ነገር እና ምን ኢንትረስት ያደርግሃል አለኝ። የስነ ፍጥረት ጉዳይ በጣም ደስ ይለኛል፣ ምክንያቱም የሳይንስም ሰው ስለሆንኩኝ ብዬ the creation of the universe ወይም an Ethiopian view of creation ምንድን ነው ከፈረንጆቹ ከተማርኳቸው በፊዚክስ በምን ከተማርኳቸው ይለያል ወይ የቢግ ባንግ ምን ከሚባለው ቲዮሪ ጋር በሚል ስናነብ አንድ አርቲክል ለመጻፍ በቃውና ያ በ45 ልዩ ልዩ ቋንቋዎች ተተረጎመ ጃፓን ውስጥ እና an Ethiopian view of creation ነው የሚለው ኢትዮጵያኖችን አመለካከት ቢዩቲ ኦፍ ክሪኤሽን ላይ እንትን አልኩኝ። ከዛ በኋላ እንግዲህ ሞያዬንና የሀገር በቀል ጥበባትንና ሳይንስን ለማስታረቅ በማደርገው ጉዞ ላይ የበገናው ቅድም ወንድሜ መስፍን አንስቶት ነበረ። የበገና ጉዳይ በጣም አሳሳቢ ነበር። የዛሬ 25 ዓመት አካባቢ 10 ብቻ በገና ደርዳሪያን ነበሩ እና እንዳውም በዛው ዓመት እንዳጋጣሚ አንድ ሁለቱ አረፉና ይሄ ነገር በቃ ሚውዚየም ገብቶ ሊቀር ነው ምን እናድርግ የሚል ጥያቄ ተነሳ እና ያንን በሚመለከት ከመጋቢ ስብሐት አለማዋ ጋር ሆነን አንዳንድ ነገሮች ስናጠና እዛ ላይ አኑዋል ኮንፈረንሶች በነበሩበት ጊዜ ራሳቸው መጋቢ ስብሐት እንዲያቀርቡ አደረግን። አንድ ኮንፈረንስ ላይ ስለ ሬሌቫንስ ኤንድ ኢምፓክት ኦፍ ደ በገና ወይም ስፒሪቹዋል ሚውዚካል ኢንስትሩመንት ኦፍ ኢትዮጵያ ተብሎ ቀረበ። ከዛ በኋላ ግን ኩዳዴ ላይ ሁልጊዜ የበገና ኮንሰርት ማድረግ ጀመርን፣ እዚሁ አደባባይ ውስጥ ማለት ነው፣ እዚሁ አዳራሽ ውስጥ። ያ ህይወት እንዲዘራ ምክንያት ሆነው ከማህበረ ቅዱሳን ጋር ከልዩ ልዩ ድርጅቶች ጋር እየተባበርን ይሄ ነገር መጥፋት የለበትም። ሶስተኛ ፎቅ ላይ አይታችሁት እንደሆነ ግሩም የሆኑ የበገና የጥንት በገና ኮሌክሽኖች አሉን እና ያንንም በምናሰራበት ጊዜ አንድ ሰው ወደዛ አዳራሽ ሲገባ የበገናውን ድምጸት እንዲሰማው፣ ከበሮ ክፍል ሲገባ ደግሞ የከበሮውን ድምጸት እንዲሰማው፣ ዋሽንት ደግሞ ባለበት ክፍል በሚሄድበት ጊዜ የትንፋሽን ውበት እንዲረዳ ምን እናድርግ ብለን በዚህ በኤሌክትሮኒክስ እና በሳይንሱ ደረጃ ያንን ሁሉ ነገር ፋሲሊቴት እናደርግ ነበረ። ለዚህ ዶክተር ሀሰን ሰይድ ከፍተኛ አስተዋጽኦ አድርጎልኛል። እዚህ ላይ ግራና ቀኝ ሆነው የታሪክና የሚውዚዮሎጂ ሳይንቲስቶች እየረዱኝ እየተደነባበርኩም ቢሆን ወደ ታሪካው ዓለም ገብቼ ያው ዛሬ ፊት ለፊታችሁ ልቆም በቅቻለሁኝ። በአሁኑ ጊዜ የበገና ደርዳሪያን በሺዎች የሚቆጠሩ ናቸው እና በገናው ራሱ ደረጃው ያልወጣለትና ስታንዳርድ ያልወጣለት ስለሆነ ያ ነገር በዓለም አቀፍ ደረጃ እውቅና አላገኘም። ስለዚህ ጎልደን ሬሽዮ በሚባል ካልኩሌሽን በዚህ በሳይንሱ አኩስቲክ ኢንጂነሪንግ ላይ የተማርኩት ነው። ያ በሱ መሰረት መጠኑን አስተካክለ ነው ከዛ የሚወጣው ፍሪኩዌንሲ እና እንትን ለሂሊንግም ሆነ ለልዩ ልዩ ነገሮች ምን ኢምፓክት አለው የሚለው ላይ አሁን ከጡረታ ከወጣ ወዲያ በይበልጥ እየሰራሁኝ በገናውንም አሰርተ ነው። ምናልባት ነገ ቤታችሁ ያላችሁ ሰዎች ከሰዓት በኋላ ኢቲቪ ቤቴ በሚል ፕሮግራም ላይ ይሄ ያገኘሁት ግኝት በገና ላይ መግለጫ ይሰጥበታል። ከ10 ሰዓት በኋላ የምትወዷቸው ሙሉ ዓለምና ሚኪ የሚባሉ ተዋናዮች ናቸው ኢንተርቪው ያደረጉኝ። እዛ ላይ እንትም ያለው እንደምታውቁት ዴስቲኒ የሰው ልጅ ዴስቲኒ ከፈጣሪ የሚመሰጠር ስለሆነ በማላቀው ቋንቋ በማላቀው እይታና ነጽሮተ ዓለም ወደዚህ ዓለም መጥቼ እግዚአብሔር የፈቀደልኝን ነገሮች ለማድረግ በቅቻለሁ። እዚህ ላይ ታሪካዊ ጉዳዮች ሲኖሩና ስደናበር ፕሮፌሰር ሽፈራው እጄን ይዞ የሚነበቡትን እያነበበ ስለ አያቴ የጻፍኳቸውን ኢንሳይክሎፔዲያም ላይ ምን ላይ ያዘጋጇቸውን ጽሑፎች እያረመልኝ እያቀናልኝ ሰረዳኝ ስለነበረ ከፍተኛ ምስጋናዬን ላቀርብለት ፈልጋለሁ። በዚህ አጋጣሚ አመሰግናለሁ። ፕሮፌሰር ሪቻርድ እና ሚስ ፓንክረስት ደግሞ በጣም ከፍተኛ ሪታ ፓንክረስት ደግሞ ከፍተኛ እርዳታ ያደርጉልኝ ነበር። የነሱ መልካምነት፣ የነሱ ቤተሰባዊነት፣ የነሱ ኢትዮጵያን መውደድ
እኔንም እንደወደው አደረጉኝ። ለስሙ ኢትዮጵያዊ ልባል እንጂ ከኔ የበለጠ ኢትዮጵያውያን በመሆናቸው እኔ ላይ ኢትዮጵያን ሴንቲመንት የፈጠሩት እነሱ ስለነበሩ በልጃቸው ፊት ሆኜ ስመሰክር ደስ ይለኛል። እነሱም በዚሁ ቦታ ላይ በዚሁ ቦታ በጥሩ ሁናቴ ፕሮፌሰር ሪቻርድ እና ባለቤታቸው የአክሱም ሐውልትን ምስል አሰርተን ሪኮግናይዝ አድርገናቸዋል። እኔ የተባረኩና መልካም ሰዎች ነበሩ። አክሱም ሐውልት ላይም እንዲሁ ሪሰርች አድርጌ በ1906 ጀርመኖች ኢትዮጵያን ጎብኝተው በነበረበት ጊዜ ኤክስፔዲሽን ነበራቸው እና 6 ቮሊዩም አትላስ አለ በጀርመንኛ የተጻፈ። እኔ ጀርመን ሀገር ስለኖርኩኝ ያንን ተርጉሜ ከዛ ላይ አንድ ኢንተርናሽናል ኮንፈረንስ ላይ an Ethiopian view of how the obelisk or the monuments of Aksum were established or erected በሚል ርዕስ እንዲሁ መጣጥፍ በጻፍ ሞክሬ ያለሁኝ። እንደው ስለኔ ገጽታ የሰውዬ እዚህ ላይ ምን ድንቅር አድርገው ብላችሁ ለምትደነቁ እንደው ትንሽ የመደነቃችሁ ነው የግራ መጋባታችሁ እና እንትን ለማለት ፈልጌ ነው። ትልቅ ደስታዬ ግን በዛሬው ቀን እዚህ ፊት ለፊታችሁ እንድቆም አንዱ ምክንያት የሆነው ዶክተር ተገኝ ነው። ከዶክተር ሀሰን ጋራ ብዙ ውጣ ውረድ ሄደን መንግስት ድርጅቶች ጋር ሄደን እውቅና እንዲያገኝ ሶፊስ ሞክረን ነበረ። ይህን ሙከራችንና ልፋታችንን ዶክተር ተገኝ ተግባራዊ አድርጎታል። ቅድም ፕሮፌሰር ሽፈራው እንደገለጸልን በጣም ከሁሉ በላይ ግን ደስ ብሎኝ እዚህ ፊት ለፊታችሁ ዛሬ በመገኘቴ በመሸለሜ ወይም ላደረኳቸው ጥረቶች በመታወቄ ሳይሆን ሶፊስን ራሱን እንደ ተቋም ከበሬታ ሰጥቶ የሚገባው ነው ካለሱ መጓዝ አንችልም የሚል ዳይሬክተር ተሽሞ ያ ዳይሬክተር ሶፊን በአደባባይ ሪኮግናይዝ አድርጎ ወደፊትም አብሮ ለመሄድና ከእናንተ ጋር ወደፊት በምታደርጉት ጉዟችሁ እንዲህ መልካም ሰው አብሯችሁ እንዲሰራ በመሆኑ የእግዚአብሔር እጅ አለበት ብዬ ስለማስብ ከሁሉ በላይ ከፍተኛ ደስታ የሚሰማኝ በሱ ነው። ሌላ የማይወዱት ሰዎች ስለነበሩ ያን መግለጽ አልፈልግም፣ ያለፍንበት ነው። ግን ህይወት እንደምታውቁት ብዙ ውጣ ውረድ ያላት ነችና ያን ውጣ ውረድ አልፎ በጤናውም በምኑም በሁሉም ነገር እንትን ብሎ አመሰግናለሁ መብቃት የእግዚአብሔር ጸጋና የእግዚአብሔር በረከት የእናንተ መልካምነት ስለሆነ ላደረጋችሁልኝ መልካም አስተሳሰብ እናንተን በጣም ከልቤ አመሰግናለሁ። እዚህ ያለውን ካሜራማን ይሄ ድምፅ ወደኋላ ላሉት አይሰማም እና አስተካክል ስለው ለእኔ የተመቸኝ ይሄ ነው አትንካብኝ ስላለ ከፍ ማድረግ አልቻልኩም፣ የእሱ ስልጣን ስለሆነ። እሺ ዶክተር ብርሃኑ አንድም አላገኘው መጽሐፍ ለእኔም ኮፒ አድርጎ ሰጥቶኛል። ትምህርተ መንግስት ነው የሚል አንድ የኃይለማርያም ሰራቢዮን መጽሐፍ ስለ ሰንደቅ ዓላማ የተጻፈ ፈልጌ አጥቼ እሱ አባስቶ ከሌላ መጽሐፍ ጋር ሰጥቶኛልና በዚህ አጋጣሚ በጣም ላመሰግነው እፈልጋለሁ። ከዚህ ቀጥሎ ንግግር የሚያደርግልን ልምዱን የሚያካፍለን ዶክተር ተገኝ ነው። ዶክተር ተገኝ ቅድም የተወቀስንበትን ነገር ሁሉ ሸፍኖልን የኖረ ሰው ነው። ቅድም ዶክተር ዮሐንስ አይ ሶፊስ እንደ ስሙ እኮ ሆኖ አላገኘሁትም፣ አዝጋሚ ሆኗል፣ እንደ ወደፊት በአዲስ ተደራጅታችሁ ታግዙን ይሆናል የሚል ነገር ተናግሮናል። በእውነት ለመናገር ዶክተር ተገኝ ህመም ሲያጋጥመው የሶፊስ እንቅስቃሴ ቆመ። ቅድም ፕሮፌሰር ያነሳው ሶፊስን ከወደቀበት ወይም ስራ እንዳይሰራ ከተደረገበት እንዲነሳ ያደረገው ዶክተር ተገኝ ነው። ቅድም ጋዜጣ ለመቀበልም እንዲተቸግረን ነበር ስንላቸው የራሳቸው ምክንያት ሊኖራቸው ይችላል። ምክንያታቸውን አናውቅም። ግን ጋዜጣ እንኳን መጥቶ ለመቀበል የተቸገሩ ሰዎች በራቸውን አንኳኩቶ እንደገና አደራጅቶ ዛሬ ያለንበት ደረጃ ደረሰን። ዶክተር ተገኝ ስራ በተጀመረበት ጊዜ ምርጫ ከተከናወነ በኋላ ስራ ሲጀመር ማህበሩ በጠቅላላ ዶክተር ተገኝ ነው ማለት ይቻላል። ሌላው የስራ አስፈጻሚ ኮሚቴ አይደለም ስራውን የሚያንቀሳቅሰው። ምናልባት ሁሉም ነገሩ እዚህ ነው።
ስሜቱ እዚሁ ነው። በተፈለገው ጊዜ ይገኛል። እኛንም በጣም ያንቀሳቅሳል። እንደውም አንድ ጊዜ በስብሰባ ላይ ይሄ ነገር ትንሽ በዛ፣ ቀስ ካላለ በስተቀር እኮ ተቸግረናል የሚል ሀሳብ እንዳነሳንበት አስታውሳለሁ። እና በጣም በጣም በትልቅ መነሳሳት ነበር የሚሰራ እና እዚህ ቦታ እንሂድ ብሎ ጥያቄ ያቀርባል። ለምሳሌ መጽሐፍ ለመጠየቅ እንሂድ፣ ወደ አሜሪካ ኤምባሲ እንጠይቃቸው እንሂድ። ፕሮፌሰር ሽፈራውን፣ ዶክተር አሉላን፣ ዶክተር ሂሩትን እኔም አብሬ ሄጃለሁ። እዛ ሂዶ ንግግር አድርጎ ስለ ኢትዮጵያ የተጻፉ መጽሐፎችን እናንተ ልትገዙና ልትሰጡን ይገባል። እኛ ደግሞ በምትኩ ለእናንተ ማስታወሻ ነገር ይኸው ይህን መጽሐፍ ይዘን መጥተናል። ስጦታ የተሰጠውን መጽሐፍ የምኒልክ ስራዎችና ፎቶግራፋቸው ያሉበት ነው። እሱን ሰጠ። ለእነሱ ደስ አላቸው። በምትኩ እሱ ባግባባው 100 በላይ መጽሐፍ ነው ያገኘ ነው ያን ጊዜ ማለት ይቻላል። በእርግጥ መጽሐፉ ሲሰጥ አጋጣሚ እኛ አልነበርንም፣ ግን ይሄ የማንም አይደለም የዶክተር ተገኝ ጥረት ነው። እዚህ አዳራሹ እኮ አልሰማ አለ፣ ሰው እኮ አልተሰማማም፣ ማይኩ ተበላሽቷል፣ ምን ይሻላል እንዴ? ይቀራ ወደ እሱ ሊናገረው ይችላል። ከ260 ሺህ ብር አካባቢ አውጥቶ የዚህን አዳራሽ ማይክ እንዲቀየር አደረገ። እዚህ የነበረው ያኛው ማይክ የሌለው እዚያኛው አዳራሽ ስላለ እሱን ወደዚያ ወሰዱ። ይህን ግን በዚህ አይነት መንገድ ነው የምናደራጀው። ወደ ቤተ መጻሕፍት ስትገቡ ቤተ መጻሕፍቱ እንዲሁ እኮ ላይን የሚስብ ነገር አይደለም። ስለዚህ በተሻለ ነገር ለምን አናደራጀውም? ሂዶል አትክልት የሚቀመጡባቸው በጣም ዘመናዊ የአትክልት ማስቀመጫ እንትኖች አሉ። እነሱን ገዝቶ በር ላይ በየኮሪደሩ ላይ የሚቀመጥ እንዲገዛ ያደርጋል። እና ሁልጊዜ ለዚህ ማህበር ነው የሚያስበው። ከዚህ በላይ በእውነት ለመናገር እንደውም እኔ ሁልጊዜ እንደው እግዚአብሔር እርዳ ያሰብከውን ነገር ያስፈጽመው እምለው ነገር ምን ነበረ? ሙዚየሙን እኮ ራሱን በቻለ አዳራሽ ነው ማስቀመጥ ያለብን የሚል ቅር ነበረው። ሙዚየሙን ራሱን በቻለ አዳራሽ ወይ ባለሀብቶችን አስተባብረን፣ ምናልባትም አንድ ባለሀብትም ሊሰራልን ይችላል፣ አዳራሽ ሰርተን ለምንድን ነው ሙዚየሙን በራሱ በተደራጀ መንገድ ማናስቀምጠው የሚል እንቅስቃሴ ነበረው። በዚህ እንቅስቃሴም ሰበብ እኔን፣ ፕሮፌሰር ሽፈራውን፣ ዶክተር አሉላን ወደ አቶ ኢየሱስ ወርቅ ዛፉ ቢሮ ወስዶናል። ገንዘብ ለመጠየቅ ማለት ነው። የሚጠየቀው ገንዘብ አዳራሽ ለመስራት ለሙዚየሙ። ይሄ የተደረገበት ምክንያት ምንድን ነው? በጣም ብዙ ቅርሶች በሶፊስ ማህበር አማካኝነት ይመጡና የተቀመጡበት መንገድ ጥሩ አይደለም። እቃዎቹን የሰጡት ሰዎች መጥተው እነዚያን እቃዎች ለማየት ሲፈልጉ የተቀመጡበት ቦታ ምቹ ስላልሆነ ማየት አይችሉም እና ብዙዎቹ በዚህ ቅር ይላቸዋል። ስለዚህ ሙሉ እቃዎቹን በስርዓት ለማስቀመጥም በስርዓት ዲስፕሌይ ለማድረግም እንዲቻል የሰጠ ሰውን በፈለገው ጊዜ መጥቶ እንዲጎበኝ ትልቅ የሙዚየም አዳራሽ እንስራ የሚል እቅድ ነበረው በእውነት ለመናገር እና ይህንን እንቅስቃሴ ለማድረግ እንቅስቃሴ እያደረገ በነበረበት ጊዜ ነው እንግዲህ አጋጣሚ አመመው። እንደውም አንዳንድ ጊዜ ሩጫ በዝቶ ይሆን እንዴ እላለሁኝ እኔ በእውነት ለመናገር። ግን እንኳንም ለክፉ አልሰጠው። በዛሬው ቀን እሱን ልናመሰግን በአካል ባለበት ለማመስገን ስለበቃንበት ቀንም ሁላችንም እናመሰግናለን። እኔ ከልቤ ነው ስራውን በጣም የማደንቀው የምወደው የነበረው የማከብረውም። ያ ሀሳቡ ተፈጽሞለት በነበር ጥሩ ነው። ስለዚህ ቢያንስ የወጣ የወረደባቸውን አንዳንዶቹን መንገዶች የተቋጠረን ችግር የፈታበትን ነገር ዛሬ እሱ ይነግረናል። አመሰግናለሁ። ዶክተር ተገኝ እባክህን ወደ እሺ፣ በጣም አመሰግናለሁ። ለምስጋናውም አመሰግናለሁ። ለመጣችሁትም በዛሬ ቀን ለተገኛችሁትም አመሰግናለሁ። ታሪኩ ብዙ ነው። ብዙውን ነገር የሰራነውን እነሱ ተናግረውታል። እኔ ደግሜ አልናገረውም። ፕሮፌሰር ሽፈራው ያነሳቸው አንዳንድ ጉዳዮች አሉ። በእነሱ ላይ 1-2-3 ሀሳቦች ለመስጠት ነው። በመሰረቱ እኔ የዩኒቨርሲቲ ሰው ነኝ። አሁንም እዚህ ዩኒቨርሲቲ መታወቂያ ሁሉ አለ።
አጃንክት ፕሮፌሰር ሆኜ በኮሌጅ እሰራለሁ። ካመመኝ በኋላ ግን አልሰራም። 12ኛ ክፍል የተማርኩት እዚህ በደማርያም፣ ከዛ ነው ወደዚህ ወደ ዩኒቨርሲቲ የገባሁት። እዚሁም ተምሬ እዚሁ አስተማሪ ሆኜ ወደ ውጭ የላከኝ ዩኒቨርሲቲ ነው። ስለዚህ ለራሴ ቤትም አገልግያለሁ። ያው ለራስ ቤት ለዩኒቨርሲቲ ማገልገል ማለት አገር ማገልገል ነው። አንዱ ይሄ ነው። ሁለተኛው ፕሮፌሰር ሽፈራው ያነሳው አንድ ነገር አለ። በምን አነሳስቶት ነው እዚህ ጉዳይ ውስጥ የገባው? የተበላሸን ነገር እንዴት ለማቃናት ቻለ ብሎ ገርሞት ነበረ። እውነቱን ነው። እኔ ቀደም ብሎም እነ ፕሮፌሰር ሪቻርድ ፓንክረስት በነበሩበት ጊዜ ላይፍ ሜምበር እና ማነው የረጅሙ ማነው ስሙ አሁን መታወቂያ ይሰጠን የነበረው እዚህ ሙዚየም ይሰራ የነበረው አሁንም አባል ሆነው ገብተዋል። እና እሱ ነው በእጅ የጻፈ ይሰጠን የነበረው ረጅም አቶ ደመቀ ዛሬ ይኖራል ብዬ እኔም አስቤ ነበረ። አሁንም አባል ሆነው ገብተዋል። እሱ ነው ላይፍ ሜምበር የሚሰጠን። አሁን በአንድ ወቅት እኔ ሪጂናል ዲሬክተር ሆኜ እዚህ ኦስትሪያ ቤተክርስቲያኑ አጠገብ ያለው ህንፃ ያንንም ህንፃ ያሰራሁት እኔ ነኝ። እንደው ትዝ ስላለኝ ነው። ለየት ያለ ድርጅት ነው። እዛ ሆኜ እመጣ ነበረ። ያለ ረጅም ጊዜ አይጠሩንም። ስብሰባን እመጣ ነበር። ዶክተር ብርሃኑም በነበረ ጊዜ እዚህ ሲያስተዋውቅ ሁሉ እመጣ ነበረ። ወደ ውጭ ስንወጣ ለስራ ጉዳይ አንገኝም እንጂ በአንድ ወቅት ለምንድን ነው እዚህ ነገር ውስጥ የገባው እና እስካሁንም ይገርመዋል። እኔም በራሴ ነው ያስኩት። ነገሩ የቀሰቀሰኝ ምንድን ነው? ኢትዮጵያ በነበረችበት ውጣ ውረድ ውስጥ ነው። ብዙ ችግር ነበረባት፣ አሁንም አለባት። ቀደም ብሎ በአውሮፓ ኢትዮጵያ ትፈርሳለች እና በቃ አለቀላት እየተባለ መንገድ ላይ ሁሉ እየተንከባለሉ ሰላማዊ ሰልፍ የሚያደርጉ ሰዎች ነበሩ እና ፈረንጆቹም ያ ነገር እውነት መስሏቸው ይኸው አልፈረሰችም አለች። ያ ነገር ውስጥ የገባና እዚህ ሀገር የአውሮፓ ተወካዮች አሉ። በፊት አምባሳደሮች ይመጡ ነበር፣ የአምባሳደር ሚስቶች ይመጡ ነበር፣ የሚሊተሪ ተወካዮች ሁሉ ይመጡ ነበር። ከፍ ባለ ደረጃ ስለሚመጡ ለምንድን ነው ይሄን ማህበር ተጠቅመን እነዛን ስብሰባ ጠርተን የሀገራችን ሁኔታ ማን ነግራቸው ታሪኩን ስንት ውጣ ውረድ አገሪቷ እንዳለፈች እንዳልፈረሰች እንደማትፈርስም እንግዲህ የሀገር መውደድ ነው እንጂ ሌላ ነገር የለውም የሚል ሀሳብ ተፈጠረብኝና ማህበሩን ሳስብ ጠርተውኝም አያውቁም፣ ተሰብስበንም አናውቅም። ከዛ በኋላ ማን ትዝ ይለኛል? ፕሮፌሰር ሽፈራ። ያው እንደዋወላለን፣ ወዳጄ ነው። እርግጥ ፕሮፌሰር ባህሩም አለ እዚህ ዲሬክተር ሆኖም ሰርቷል። እነሱ አውቃቸዋለሁ። ያው እንዳለው አልደግመውም። ደወልኩለት፣ ነገሩን ጠየቅኩት። የለም አለኝ። በዚያ ጊዜ እኔ 5 ዓመት ተዘግቷል ነው የምለው። አንዳንዶቹ የለም እስከ 7 ዓመት ሁሉ ተዘግቷል። ምንም ነገር ተዘግቶ ነበር። ምክንያቱም ይሄ የተፈጠረው የነበረው የፖለቲካ አካሄድ ነው፣ እንደው በጥቅሉ ለመናገር ማለት ነው። ከዛ በኋላ ሳውቅ ማህበሩ የለም። ከዛ በኋላ ከውስጤ ለምንድን ነው ማህበሩን እማንመልሰው? መነጋገሪያ መድረክ ስለሆነ ለምን አንጠቀምበትም የሚል ነገር በውስጤ መጣ። ፈልጌ ነው የገባሁበት። እርግጥ የኔ ሙያ በትምህርት ታሪክ አይደለም። እኔ እንዲህ ፖለቲካል ሶሲዮሎጂ፣ ፖለቲካል ኢኮኖሚ፣ ወደ ፓብሊክ አድሚኒስትሬሽን ወደዛ ነው ብዙ ያለሁት። ግን ታሪክ እንደ ባለሙያ ትማሩት አላችሁ። ታሪክ የሁላችንም ነው እና ምናልባት አሁንም ከህመም በኋላ ቤቴ ቁጭ ብዬ ብዙ መጽሐፍ የሚያነበብኩት የታሪክ መጽሐፍ ነው። በእውነት ለመናገር
የራሳችን ስለሆነ ወደኋላ ሄጄ እና ያን ነገር ለምን አናረገውም አልኩኝ። ያው ብዙ ጊዜ አልናገርም፣ ለነ ፕሮፌሰር ሽፈራውም ለሌሎቹም ብዙ ጊዜ አልናገርም። ይሄንን ማህበር መልሶ ህጋዊ ለማድረግ በእውነት ለመናገር ባጭሩ ከባድ ነው። የከበደው ቢሮክራሲው አይደለም። ቢሮክራሲውን ያው እኔ እዚህ ሲኒየር ኤግዜኪቲቭስ ምናምን ትሬኒንግም ስለምንሰጥ ጠባዩን እናውቀዋለን እና እሱ እንኳ ብዙ አላስቸገረኝም። ያስቸገረኝ ዛሬ የምናገረው ተናገር የማላቅም የተለያየ ሀሳብ የነበራቸውን ሰዎች በአንድ አቅጣጫ ማምጣት። በማህበር ውስጥ በፊት ሲሰሩ የነበሩ አዲስ የገቡ ማህበሩን አንፈልግም ባይ አሉ፣ ማህበሩን የሚፈልጉት አሉ። ቆራጥ የማህበሩ አባላት ማህበሩን ከዚህ ግቢ አውጥተው ወደ ውጭ ወሰዱት፣ ተሰደዱ ማለት ነው። ማህበሩን ይዘው እዚህም መጥተው ለመነጋገርም አልፈለጉም። የውስጥ ያለው አይስብም፣ ውስጥ የነበሩት ወጡ። የውጮቹ መግባት አልቻሉም፣ በሩ ተዘግቷል። ያንን ሀሳብ ወደ አንድ አቅጣጫ ማምጣት በእውነት ለመናገር በጣም 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 ከባድ ነው። ብዙ ጊዜ የፈጀሁት እሱ ላይ ነው እና እንዳያችሁት ማህበሩ ሲመሰረት እርግጥ ቴምፕሌት ይሰጣሉ። ያንም የሰጡትን ደንብና ህግ ወደኛ ለማዞር እንዴት ተደርጎ የኤግዚኪቲቭ ኮሚቴ አመሰራረቱን ለየት ባለመልክ ነው የተቀመጠው። ይኸው ሰርቶ እዚህ እንገኛለን ማለት ነው። ማህበሩ ከመጣ በኋላ ፍላጎት ስለነበረኝ እኔ ማህበሩን አቋቁሜ ስጥቼ ለመሄድ ነበረ። የለም አንተ እንደዚህ አርጋ አንተ እንዲያረከውን እኛ ልንቀጥል አንችልም አሉና ፕሬዚዳንት አደረጉኝ። ያው በሱ ሰራው። ጥሩ እንቅስቃሴ ነበር። እኔም ታውቆኛል። ብዙ ሀሳቦች ነበሩ። ያሰብናቸውን ሰርተናል። እኔ ብቻዬን አይደለም፣ ቲም ወርክ ነው። የኤግዚኪቲቭ ኮሚቴ አባላት የሚሉት እዚህ አሁን የታዩት ከነሱ ጋር ነው አብረን የሰራ ነው። መጀመሪያ ማህበር ስንመሰርት የጠራኋቸው 18 ሰዎች አሉ። ወሳኝ ሰዎች ናቸው እነሱ። አሁን ዛሬ እዚህ የሉም። እነ ፕሮፌሰር ሽፈራውም ሌሎችም እዚህ ያላችሁትም እነ ፕሮፌሰር ባህሩም ሌሎቹም መጡ። ተስማማን። በፍላጎት ነው የመጡት። ያን ነገር ገፍቼ እዚህ አድርሻለሁ። እርግጥ ብታመምም ማህበሩን አልረሳሁትም። ማህበሩ ደግሞ ያው የኛን ተክቶ በሌላ የኤግዚኪቲቭ ኮሚቴ ሜምበርስ ተተክቷል። ወደፊት የተሻለ ስራ እንደሚሰራ ተስፋ አደርጋለሁ። እኔም አቅሜ በፈቀደ ለማገዝ እሞክራለሁ። አሁን ትንሽ ሰብሰብ ብዬ ነው ያለሁት። ራሴን ትንሽ ዲሲፕሊን ውስጥ አስገብቼ ለመቆም ሞክሬያለሁ። በቤተሰቤ እርዳታ እዚህ ደርሻለሁ እና ህመም አሁን ደህና ነኝ፣ ምንም አልልም። ጉልበቱ ወደፊት እንደ በፊቱ እንደ ፍላጎቴ ለመንቀሳቀስ አልችል ይሆናል። ለመርዳት ሞክራለሁ። ስለመጣችሁ አመሰግናለሁ። ለምስጋናው አመሰግናለሁ። አሁን ወደ መዝጊያ በፕሮግራማችን መሰረት ወደ መዝጊያው ነው ወደ ማጠቃለያው ነው የምንሄደው። ከዚያ በፊት እንግዲህ አሁን ዛሬ የጠቅላላ ጉባኤ አባላት እና የስራ አስፈጻሚ ኮሚቴ አባል የነበሩ ሰዎችን እውቅና ሰጥተናል እና እውቅና ሰጥተን ወይም አመሰገን ስንል ሌሎች ሰዎች ደግሞ ወደ ኃላፊነት መጥተዋል ነው እና እነሱን ምናልባት እዚሁ እንደው ባሉበት ራሳቸውን ቢያስተዋውቁ ደስ ይለኛል። እንግዲህ አጋጣሚ ድሮም የነበር አመሰግናለሁ መስፍን። ከባድ አደራ ነው እውነትም። ፕሮፌሰር ሽፈራው ቅድም ሲናገሩ የሶፊስ 3 ትውልድ ነበር የተናገሩት እና እንግዲህ ዋናው ነገር ከ3ኛው ወደ 4ኛው ትውልድ መሸጋገር አለብን እና የሶፊስ አጀማመር 60ዎቹ ውስጥ ሲያቀርቡ ከዛም በፊት ኤትኖሎጂካል ሶሳይቲ የሚባል ነበረ፣ ቡሌቲን የሚያሳትሙ ነበረ
እና የዩኒቨርሲቲ ኮሌጅ ተማሪዎች በ50ዎቹ ውስጥ በየክፍለ ሀገር በሄዱበት ጊዜ ቅርስ ይሰበስቡ ነበረ። የአካባቢውን፣ የህብረተሰቡን መገልገያዎቹን በሙሉ እንደዚሁም ለክረምት ወደ የአገር ቤት ሲመለሱ የተወሰነ ነገር ይዘው ይመጡ ነበረ እና የዚህ ሚውዚየም አጀማመር እንደዛ ነበረ። ፕሮፌሰር ሽፈራው እንዳሉትም አብዛኛው የዚህ የሚውዚየሙ ቅርሶች በሶፊስ በኩል ነው የተሰበሰቡት። አሁንም ፕሮፌሰር ዶክተር ተገኝ እንደገና እንዲያንሰራራ የትንሣኤ ዘመን ልንለው እንችላለን ተመልሶ ሲቋቋም በርካታ ቅርሶች ለማሰባሰብ ተችለዋል እና ፕሮፌሰር ሽፈራውም ይሄን የሚውዚየም ኮሚቴ ይመራ ነበር። ነገር ግን በአሁኑ ወቅት የሚውዚየሙ ሁኔታ በእውነቱ በጣም ያሳስባል። እነ ዶክተር ሐሰን እነ ፕሮፌሰር አህመድ ዘካሪያ ከለቀቁ ወዲህ በሙያ ሚውዚየሙን የሚመራ ሰው የለም እና ዩኒቨርሲቲው በቂ ትኩረት አልሰጠውም። ሚውዚየሙ አሁን ላይብረሪው ወደ አዲሱ ላይብረሪ ከዞረበት ወዲህ በቂ ቦታ አለው። ትልቅ በጣሊያን እርዳታ አማካኝነት ስትሬንግተኒንግ አፍሪካን ኢታሊያን ሚውዚየም ኮርፖሬሽን በሚባለው ፕሮጀክት የዚህ የህንፃው የራስ መኮንን አዳራሽ እና አጠቃላይ የገነተ ልዑል ቤተ መንግስት ህንፃ ቢያንስ ከምድር ስር ቤስመንቱ እና ጣራው እንዲታደስ ጥሩ እንቅስቃሴ አለ እና ቅርሶቹ ከሚውዚየሙ ወጥተው ታሽገው በደንብ በሰበቡ በዛ እግረ መንገድ ጥሩ ኢንቨንተሪ ጥሩ መዛግብት አሰራር ተፈይዶለታል። እንደዛም ሆኖ ቀሪውን የህንፃውን መታደስ ያለበትን ለመስራት በቂ ብር የለም እና ምናልባት እዚህ ላይ ዩኒቨርሲቲው ይበልጥ ትኩረት አድርጎ ከመንግስትም ባጀት ቢሆን ወይ ከሌላም አፈላልጎ ቀሪውን የህንፃው እድሳት እንዲጠናቀቅና ከዛም በላይ ቅርሶቹ ወደ ሚውዚየም ሲገቡ በአዲስ መልክ ጥሩ አይነት ለህዝብን የሚስብ ለወጣቱ ትውልድ በተለይ በሚስባቸው መንገድ መሰራት አለበትና ለዛም ባጀት የለምና በእውነቱ የሚውዚየሙ ጉዳይ ያሳስበኛል። ወደ ላይብረሪው ስንመጣ በአንዳንድ በኩል በሶፊስም በኩል አዳዲስ መጽሐፎች የተገዙበት የአሜሪካን ኤምባሲን ጉዳይ አቶ መስፍንም አንስቶት ነበረ። በሶፊስ አማካኝነት ብዙ መጽሐፍቶች መጥተዋል። እንደዛም ሆኖ ከውጭ ሀገር ለሚታተሙ መጽሐፍ ለመግዣ ምንም ብር የለውም ጭራሽ። ስለዚህ በርካታ መጽሐፍ በርካታ አዳዲስ ግኝቶች በዓለም አቀፍ ደረጃ ስለ ኢትዮጵያ እየተጻፉ በአሁን ባለበት ሁኔታ እዚህ ሙዚየም ውስጥ አይገኙም። እዚህም ኢትዮጵያ ውስጥ ብዙ መጽሐፎች እየታተሙ ነው። በሶፊስ ብርታት የተወሰኑት ከየመጽሐፍት ቤቱ ከነጃፋር ከሌሎቹም የተገዙበት የተወሰነ ስራ ተሰርቷል፣ ግን በቂ አይደለም። ስለዚህ ለቤተ መጽሐፍቱ በቂ ባጀት በጣም አስፈላጊ ነገር ነው። ይሄም የመንግስት የዩኒቨርሲቲው ባለስልጣን ምናልባት እዚህ ዛሬ አልነበሩም፣ ግን ይሄም መልእክት ሰምተው ይሄ የመጽሐፉ ጉዳይ በጣም አሳሳቢ እንደሆነ ከዛም አልፎ ተርፎ ወደ መርካቶ ከሄዳችሁ ወይ ወደ አሮጌ መጽሐፍ ተራ የዚህ የላይብረሪ መጽሐፍ ታገኛላችሁ። ስለዚህ አደጋ ላይ ናቸው። መጽሐፉ እንዳይጠፋ እንዳይወጣ የሚደረግ ነገር ያስፈልጋል። የሚውዚየሙም ዲጂታይዜሽን የመጽሐፉ ዲጂታይዜሽን ሊረዳ ይችላል። ስለዚህ እዛም ላይ ገና ብዙ ስራ ይቀረናል። ወደ ቅርስ የማሰባሰቡም ስንመጣ የቅርስ የማሰባሰቡ ስራ በአብዛኛው አቆሟል። የነበረው ክምችት ስብስብ ነው የሚታየው። እሱንም አሁን ቅድም እንዳልኩት በዚህ
Strengthening African Italian Cooperation Project ቅርሶቹ ለጊዜው ህንጻው እስከሚታደስ ሊቀመጡ ነው። ሲመለስስ በምን መልክ ነው እነዛ ቅርሶች ለህዝብ የሚታዩት የሚለው ነገር በቂ ትኩረት አልተሰጠውም። ተጨማሪ ቅርሶች ለማሰባሰብም እንግዲህ በሶፊስ አማካኝነት በርካታ ስብስቦች ያሏቸው ኢትዮጵያውያን የውጭ ዜጎችም አሉ እና እነሱን አሳምኖ ለማምጣት ያለው እንኳን በብቁ ሁኔታ ለህዝብ ካልታየ ለምንድን ነው የምንሰጠው የሚል ሐሳብ ሊያመጡ ይችላሉ። ልክ ናቸው። ግን እንደዛም ሆኖ ብዙ ሰዎች መጽሐፍት፣ ቅርሶች ሰጥተውናል። በተለያየ ጊዜ ቀርቧል እዚህ እና ያ ስራ መቀጠል አለበት። አዲስ አበባ በየአካባቢው በእድሳትና በከተማይቷን በማስዋብ ምክንያት ብዙ አካባቢዎች እየፈረሱ ነው። እነዛ አካባቢዎች ውስጥ በርካታ ቅርሶች በችኮላ ሰዎች ከአካባቢ ሲለቁ የመጣልም ሁኔታ አለ እና እነዚህ ቅርሶች ማሰባሰብ ያስፈልጋል። ቅርስ ሲባል ደግሞ የጥንቱን ብቻ አይደለም። የ20ኛው ክፍለ ዘመን ቅርሶች አሁን እየጠፉ ነው 21ኛው ክፍለ ዘመን ስንገባ። ስለዚህ የጥንቱን ብቻ አይደለም ማሰብ ያለብን እና የቅርስ የማሰባሰቡ ስራ ገና ብዙ ነገር ይጠብቀናል ብዬ አስባለሁ። ከውጪ ደግሞ የማስመለሱ ነገር ራሱ በቅርቡ በሶፊስ አማካኝነት በ20ዎቹ የጀርመን አምባሳደር የነበረው በልጅ ልጁ በኩል እግዚአብሔር ይስጠው ራሞን ቫይስ ብዙ ቅርሶች የተወሰኑ ቅርሶች ፎቶግራፎችን መልሷል። ሌሎችም በየውጭ ሀገር በየሙዚየሙ በየግለሰቡ ፎቶግራፎች፣ ቅርሶች የኢትዮጵያ በተለያየ ምክንያት በጦርነት ጊዜ ከመቅደላ ጀምሮ በጣሊያን ወረራ ጊዜ በህገወጥ መንገድ የወጡ ቅርሶች አሉ እና እነሱን የማስመለሱ ጥረት ገና ብዙ ስራ ይቀረናልና ለመጨረስ ያህል በእውነቱ የሶፊስ ማህበር ትልቅ ስራ ይጠብቀዋል እና አጀማመሬ 3ኛው ትውልድ አብቅቶ ወደ 4ኛው መሸጋገር እንዳለብንና ወጣቱን ትውልድ የምናሳትፍበትን መንገድ እንዴት ነው ስልት የምናበጅለት የሚለውን ነገር በደንብ ቁጭ ብለን መነጋገር ያለብን ይመስለኛል። የአማካኙ እድሜ እዚህ ክፍል ውስጥ በጣም ከፍ ያለ ነው። የኢትዮጵያ አማካኝ እድሜ ግን በጣም ዝቅ ያለ ነው እና ይህንን እንቆቅልሽ እንዴት እንደምትፈቱት ከእናንተ መልሱን እጠብቃለሁ። አመሰግናለሁ። እሺ፣ እኔ አሰፉ ደስታ እባላለሁ። ያው የዶክተር ተገኘ ባለቤት ነኝ። 1978 ነው የተጋባ ነው። እንግዲህ ዘንድሮ ግንቦት 16 ሲመጣ 40ኛ ዓመታችን ይሆናል ማለት ነው። የሚገርም ነው። አዎ፣ እግዚአብሔር በዚህ ትዳር እንደው ስንት ልጆች አፈራችሁ? 3 ልጆችን ወልደናል። 1 ወንድ 2 ሴት። ወንዱ ልጃችን አግብቶ 2 ልጆችን ወልዶ አያት አድርጎናል። 2ኛዋ ልጃችን ሐኪም ናት፣ አሜሪካን ሀገር ትኖራለች። 3ኛዋና የመጨረሻዋ ልጃችን ያው በዛሬው ዕለት እዚህ አብራን ተገኝታለች። እሷም ትምህርቷን ጨርሳ ስራ እየሰራች ነው። እግዚአብሔር ይመስገን። በጣም ደስ የሚል ነው። ዛሬ እንግዲህ የተገኘ ነው በሶፊስ ለዶክተር የምስጋና የመታሰቢያ ፕሮግራም በተደረገበት ላይ ነው የተገናኘ ነውና እንደው ልፋታችሁ እንዴት ነበር? እንግዲህ ያው ሶፊስ ሲጀመር ከመጀመሪያው ጀምሬ ያው ከጎኑ ነበርኩኝ። ብዙ ድካም ነበረው፣ ብዙ ጣውረድ አለው። አምሽቶ ይመጣል ይሄዳል። ግን ከሁሉ በጣም ማረሳውና ከባድ ጊዜ የነበረው ዶክተር አክሊሉ ሀብቴን ለመዘከር ተብሎ በተዘጋጀው ፕሮግራም ላይ ሙሉ ሌሊት ሙሉ ቀን ሲጽፍ ውሎ አድሮ ምንም ነገር ሳይበላ እዚህ ስብሰባው ላይ ተገኘን። በመሃሉ ወይዘሮ ሳህለወርቅ ፕሬዝዳንት ሳህለወርቅ እንደወጡ ድንገት ኮላፕስ አደረገ። እዚሁ መሀል ስብሰባ ቦታ ማለት ነው። ሁላችንም ተደናገጥን። ከባድ ጊዜ ነበር። ልጃችንን ጠራሁት። እሱ መጥቶ ሆስፒታል ሄደን እስከ ሌሊቱ 7 ሰዓት ድረስ እዛ አምሽተን። እንግዲህ ይሄ ሁሉ ምንድነው የድካም ውጤት ነው።
እና ብዙ ለፍቷል። ግን የሰው ልጅ ይለፋል። ለፍቶ ደግሞ ከዛ በኋላ ውጤት ሲገኝ በጣም ደስ ይላል። በዛሬው ቀን ደግሞ እሱን የተደረገውን ስራ ለማስታወስ ለማመስገን ተብሎ ፕሮግራሙ በመደረጉ በጣም ደስ ብሎናል። የሰው ልጅ የደከመው ፍሬ ሲያፈራ ማየት በጣም ደስ ይላል። ከባድ ጊዜ አልፈዋል። ከዛም በኋላ ረጅም ጊዜ ያው በህመም ምክንያት እሱም ተናግሮታል። ከባድ ጊዜ አልፈናል፣ ግን እግዚአብሔር ይመስገን እዚህ ደርሰናል። ይሄንንም ማየት በጣም ደስ ይላል። ይሄም አልፎ ደግሞ ለወደፊቱ እንግዲህ በበለጠ ተጠናክሮ የምናይበት ጊዜ እንዲመጣ እንጸልያለን። እንግዲህ እናመሰግናለን። በጣም አመሰግናለሁ። እኔም አመሰግናለሁ። ሰላም ወንድሜ፣ አሉላ ተገኝ ይባላለሁ። የዶክተር ተገኝ የመጀመሪያ ልጅ ነኝ። ዛሬ የተገናኘ ነው ሶፊስ በተለይ ለአባትህ ለዶክተር ተገኝ የመታሰቢያ ፕሮግራም ማለት ለሰጡት አገልግሎት ለሶፊስ ምስጋና ሽልማት ነበርና ልፋታቸው እንዴት ነበር? እንደ ልጅ አባትህ ለሶፊስ ሲያደርጉ የነበረውን ልፋት እንዴት ነገር ልፋቱ እንኳን ብዙ ለፍቷል። አድካሚ ነበረ። ዛሬ ሆነ ነገ ይሄን አደርጋለሁ እንደዚህ የሚለን ነገር ነበረ። በጥልቅ ሁኔታውን ስላላወቅኩ ልፋቱ ምን ያህል እንደነበረ አላወቅኩም እውነት ለመናገር። ግን ያው እናቴም እንደምትለው እሱም እንደሚለው ይለፋል። አሁን እሷም እንደጠቀሰችው ህመሙም እየመጣ ሲሄድ ምንድነው ይሄ ጉዳይ ብለን ወደ ኋላም ስናይ በጣም ብዙ ድካም እንደነበረው ተረድተናል። በዛሬውም ቀን ይህንን አስታውሰው እውቅና ለመስጠትም ሆነ ለማመስገን ይህን ፕሮግራም አዘጋጅተው ላደረጉት የማህበር አባላት ትልቅ ምስጋና ማቅረብ እፈልጋለሁ። ድካሙንም ተረድተው ለዚህ መብቃቱን ማመስገን መቻልም ትልቅ ነገር ነው። እኔም ኮርቼበታለሁ። እንግዲህ ይሄው ነው እንግዲህ ደክሟል፣ ብዙ ድካም ነበረው።